ግማሽ በሚያረካ አገልግሎት ችሮ ሊነግድ ይገባል ንግድጉን አክብሮ ሊነግድ ይገባል ንግድጉን አክብሮ በዚህ ፈጣን ዘመን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ከተለያዩ የንግድና የዘርፍ ማህበራት ከተውጣጡ የንግድ ማህበረሰብ ተወካዮች ጋር ውይይት አካሂደዋል። በየደረጃው ከንግዱ ማህበረሰብ ጋር ሲካሄድ የቆየው አራተኛና የማጠቃላይ መድረክ ላይ የተገኙት ተወካዮቹ የአዲስ አበባ ከተማ በአጭር ጊዜ ያስመዘገባቸውን ለውጥ በማድነቅ የውጤት እንዲመዘገብ የተጉ አመራሮችን አመስግነዋል። የከፈልነው ግብር ማረፊያውን አይተናል ሲሉም በመደመም ተናግረዋል። ከተማችን ውበት በተጨማሪ ነጋዴውም ደግሞ ያወጣው ወጪ ያወጣው ነዋይ ባይኑ ሆኖ ስላየ ሳላደንቅ አላልፍም። ስለ አዲስ አበባችን ስንመክርበት ዙሪያውን ያሉትን ስናያቸው በተለይ ከአራት ዓመት ወዲህ የተሰሩና እጅግ ህልም የሚመስሉ እውን የማይመስሉ እዚህ ሀገር ነው ወይ ያለነው ብለን እስክንደነቅ እስክንደመም ድረስ የሚያደርጉ ናቸውና እነዚህን መዘርዘር ይከብዳል። ስለዚህ የንግዱ ማህበረሰብ ገንዘቡን ያዋለበትን ቦታ እየተመለከተ ዙሪያውን እየቃኘ ነው ያለበት። ቤቱን እንደዚህ አርጋችሁ ማዘጋጀታችሁ ራሱ እጅግ በጣም እናመሰግናለን። ልማቱን እጅግ በጣም አድርጋችሁ ከምንም በላይ የተፋጠነና ራሱ እዚሁ አድገንበት ሊጠፋን የቻለበት ከተማ ነው። ከማማሩ የተነሳ ድሆችንና ችግርተኞችን ዝቅተኛን ሰው መርዳት ደግሞ በፈጣሪ እጅግ በጣም የተወደደ በመሆኑ ፈጣሪ ይውደዳችሁ። ፈጣሪ የወደደው አገር ደግሞ ቆንጆ አገር ይሆናል። ቆንጆ አድርጋችሁ እየሰራችሁ ነው። እጅግ በጣም ይበል የሚባል ነው። ቀጥሉበት። በደስታ ውስጥ ነኝ ያለሁት። ምክንያቱም ክብርት ከንቲባችንን ከእግዚአብሔር በታች የሴቶች ተስፋ እውነት ብዙ ሞራል ያገኘንብሽ ብዙ አንቺ በምትሰሪያቸው በምትታገያቸው በምታደርጊያቸው ነገሮች ሁሉ እኛ ከቤታችን ከጓዳችን ጀምሮ በመናመርትበት ስፍራ ላይ ትልቅ ሞራል ያገኘንብሽ እህታችን ስለሆነች በክብር እንድታመሰግኑልኝ ይፈልጋለሁ። የከተማ አስተዳደሩ ሳላመሰግን አላልፍም። ስለናንተ እግዚአብሔርንም እጅግ አድርጌ አመሰግናለሁ። ምክንያቱም አሁን ይሄ የተቀመጥንበት ቦታ እኔ እዚሁ አዲስ አበባ ተወልጄ ያደግኩ ልጅ ነኝና ምን እንደነበረ እናውቃለን። ለምን ያህል ጊዜ ታጥሮ የተቀመጠ እንደነበረ እናውቃለንና ዛሬ ግን እንደዚህ ለውጣችሁ ይሄ ብቻ አይደለም አዲስ አበባ ላይ በሙሉ ለውጥ እያሳያችሁ ስለሆነ ቃላችሁን በተግባር እያሳያችሁ ስለሆነ እኔ በግሌ ሳላመሰግን አላልፍም። ማንም አይን ያለው ሰው በእውነት እና ጥሩ ህሊና ያለው ሰው ያመሰግናል ብዬ አስባለሁ። ስለ ልማቱ ከደንበል ቁልቁል ስታዩት ወደ ቦሌ በእውነት ይሄ በሁለት ዓመት ወይም በአንድ ዓመት የተሰራ ነው ለማለት በጣም በሚከብድ አይነት ሁኔታ በዚህ ፍጥነት ምናልባት ዓለም ላይ የተለያዩ የዓለም ሀገራትን የማየት እድል ነበረኝ በራሴ ስራ ጉዳይና በዚህ ፍጥነት በሁለት ዓመት ወይም አንድ ዓመት ተኩል ያደገ በዚህ መጠን የተቀየረ ከተማ በዓለም ታሪክ ላይ አለ ለማለት ሁሉ በሚከብድ አይነት ሁኔታ እንዲህ ያማረ ከተማ ለዛው እጅ ባፍ ላይ የጫን የኡነት ክብርት እኔ ብዙ ምፈልገውም ነገር የለም ከናንተ በለፍቶ አደር ነኝ የራሴ በቂ የምለው ነገር አለኝና ይሄን ሳልናገር ማለፍ ግን አልፈልግም። ሚደነቅ ስራን ይሰራችሁት እኔ ቆሜ ሳሳየውና ሳስበው በዚህ ፍጥነት በዚህ ሁሉ አገር ምድር በመናቃቸው ውጣውረዶች ውስጥ ያለፋችሁ ይሄን ውጤት ማሳየት የናንተ ወይም የርሶ ወይም የርሶ መዋቅር ወይም ብልጽግና ብቻ ነው የሰራው ልል ሁሉ አልችልም። መለኮታዊ ገዛም ያላችሁ ነው የሚመስለኝ። በእውነት ብልጽግና 7 ዓመቱ ነው። 7 ዓመት ውስጥ ኮሮና ነበር ዓለምን ያናወጠ። 7 ዓመት ውስጥ ጦርነት ነበር። ይሄን ሁሉ ተቋቁማችሁ የናንተ እድሜ ለኔ 2 ዓመት ነው። በዚህ 2 ዓመት ይሄን መስራት የቻለ መንግስት 5 ዓመት በቅንነት ከጎናችሁ ብንቆም ምን ልትፈጥሩ እንደምትችሉ ሳስበው በጣም አሜዚንግ። ለዛ ነው መለኮታዊ ገዛም አላችሁ ያልኩት። ይሄን ስል አንበሳን አንበሳ የሚያስብለው ጥፍሩ ብቻ አይደለም፣ ጥርሱ ብቻ አይደለም፣ ወይም ክርኑ ወይም ጎፈሩ ጋማው አይደለም፣ ብቻው አይደለም፣ ሙሉ እነዚህ ነገሮች ሲደመሩ ነውና ክብርት ለርሶ የተሰጠው ሙገሳ እኔም እሰጣለሁ። ግን ከጎኑ ያለውንም ምክትሎን እንደዚሁና ክብሮታለን ከርሶ በታች ያሉ መዋቅሮችም ቅድም ባልኩት አግባብ አንበሳን አንበሳ ያደረገው ያ ሁሉ ለሊት ተነስቶ ተረባርቦ ሰርቶ ነውና ለሁላችሁም አክብሮት እንዳለኝ
እንዲታወቅ ፈልጋለሁ። ከዚህ በዘለለ ከዚህ ከአገልግሎት ዘርፍ ጋር በተያያዘ ትላንት የተወሰኑ አካባቢዎችን ማየት ሞክሬያለሁኝና ነጋዴም አምራችም ስለሆንኩ የነጋዴውም ተወካይ ስለሆንኩኝ አንዳንድ ነገሮችን በቅንነት የመገምገም እድሉ አለኝ ገመግማለሁና አሁንም ካድናቆቴ አልወጣውም። ኢትዮጵያን ዲጂታል ለማድረግ የተደበት ያለው ሲስተም በተለይ የነዋሪ ኩነት ምዝገባ በጣም ታሪካዊ የሆነ ስራ ነው እየተሰራ ያለው እና እኔ ምናልባት የዓለምን ግማሽ ክፍል አይቼዋለሁኝና በስራም አጋጣሚ በንግድም በሌሎችም ባለውበትም ፖዚሽን ሆኜ አሁን ያለው የቢሮ አደረጃጀት ምንም ሳላጋንን የዱባይን አይነት ስትራክቸር እየያዘ ነው ያለው። ምንም ሳላጋንን ነው የእውነት ነው ምነግሮት። አውሮፓ ኦልሞስት አገነባባቸው በጣም ኦልዲስ ነውና ለዚህ ለቅንጦትና ለውበት ብዙም እንትን አይሉም። ኦፊሳቸውም ሲገቡ ምናልባት የሚቆራቆር ወንበር ሁሉ ሊያገኙ ይችላሉ። አሜሪካም ሴም ነው። ምናልባት ዋይት ሃውስ ነው ያልገባሁት ብዙዎቹን ግዛቶችም ዞሬ አይቻቸዋለሁና የንግዱ ማህበረሰብ ተወካዮች የከተማ አስተዳደሩ በየጊዜው ለሚያደርግላቸው ድጋፍና ክትትል ያመሰግኑ ሲሆን ሊታረሙ ይገባል ያሉትን ጉዳዮችንም አንስተዋል። ተወያዮቹ በዋናነት ከንግድና የገቢ አሰባሰብ ስርዓት አንጻር ያሉ ጉድለቶች፣ የአምራች ኢንዱስትሪዎች የማምረቻ ቦታ ጥያቄና የሼድ ቆይታ ዕድሜም ሌሎች ትኩረት ያስፈልጋቸዋል ያሏቸውን የመልካም አስተዳደር ጥያቄዎች አቅርበው ምላሽና ማብራሪያ ተሰጥቶባቸዋል። እንደ አቃቂ ቃሊቲ ክፍለ ከተማ የዘርፍ ማህበረሰብ ሰብሳቢ ነኝ። በገቢዎች በኩል ያሉትን ትናንሽ ነገሮች ደግሞ ቢስተካከሉ የምንላቸው ምንድነው? ብዙዎቹ የሚያነሷቸው ጥያቄዎች አሉ። መዝገብ ይዘንም በቀን ገቢ ግምት የምንከፍል አለን፣ በዛ ምክንያት መስራት አልቻለም የሚሉ ድርጅቶች ያጋጥማሉና እንደነዚህ አይነቱን የቀን መዝገብ ከያዙ በቀን ገቢ ግምት በተለይ የማይታይበት መንገድ የሚፈጠርላቸው የሚለው ነው ጥያቄያችን። ገቢዎችም ደግሞ ስንሄድ ልክ ኢንዱስትሪዎች እንደሚንከባከቡን እዛ ስንሄድ የመንከባከብ ባህሪ እንዲኖር ቢደረግ። መንከባከብ ማለት በፈገግታ በደስታ ሰው ከተቀበለው ሁሉ ጊዜ ያ ቤት የሚፈራ ቤት ሳይሆን የሚፈቀር ቤት ይሆናል። ይሄ ግብር ስለከፈል ይሄ ነገር መንገድ ተሰርቶልናል፣ መሰረተ ልማቱ ተሟልቶልናል፣ ይሄ የኛ ውጤት ነው፣ ይሄ እናንተ ውጤት እኮ ነው፣ ይሄ በእናንተ የመጣ ነው ብሎ ልክ የንግዱን ማህበረሰብ የሚያበረታታ የሚያስጨንቅ ሳይሆን የሚያስደስት መስሪያ ቤት የሚሆንበትን መንገድ እናንተም ጥረት እንድታረጉ ክትትልም እንድታረጉልን በከፍተኛ ደረጃ እዛ ቦታ ላይ ነው። በጣም ነጋዴ ሁሉ ጊዜ የሚጨነቀው በተለይ አሁን ከሁለት ዓመት ኦዲት መጣብህ እንደዚህ መጣብህ በሚለው ሰዓት ያሉት ጭንቀቶች በጣም ከፍተኛ ስለሆኑ ነው። እዛ ላይ ትኩረት ብታረጉልን። ግብርን በተመለከተ ወደ 2011 ወደ 2012 13 ላይ ኦዲት ሲባል እጅግ በጣም ጭንቅና ስቃይ ነው። ምክንያቱም እዛ ላይ ወለዳለ መቀጫ ምናምን የሚባል ነገር እንቀጣለን። እኛ በሰዓቱ ጨርሳችሁ ክፈሉ ተብሎ መታየት ሲገባው ጨርሰን ሳንከፍለው የተቀመጠውን ውዝፍ ወደ ኋላ ማየት ለኛ መከራችን ነው። አትርፈን ሳይሆን ያስቀመጥነውን የሰራነውን እየከፈልን ነው። ይሄንን ደግሞ የደረሰኝ ውድቅ የሚባል አሁን እየተዘጋጀ ነው። ውድቅ አይኖረው። ካሁን በፊት የነበረው በወቅቱ የነበረው ኦዲተር ሊያይልን ይገባል እንጂ ወደ ኋላ ተመልሶ ይሄንን እኛ ማያ እንትኑ ስለሌለን ይሄ በዛ ሰዓት የመደራደሪያና የሌላ ችግር መፍጠሪያ ሆኖ ስላለ ይሄም በደንብ ሊታይልን ይገባል። ከደረሰኝ ጋር ተያይዞ እንደ አምራችነት እንደ ነጋዴነትም ችግር እየገጠመን እንዳለ ባለፈው ጉባኤ ላይ አንስቼዋለሁኝ። አሁንም የደረሰኝ ጉዳይ ላይ ትልቅ ፕሮብሌም እየገጠመን ነው ያለውና ደረሰኝ ለማግኘት አስቸጋሪ የሆነበት አይነት ሁኔታ ነው ያለው። ለምሳሌ የኔን ፋብሪካ በወስደው 20% ግብአት ሲሚንቶን ይጠቀማል። የዚህን 20% ሲሚንቶ ተጠቅሞ ነው አወራርዶ በኋላ ላይ ወደ ምርት የሚያወጣውና ሲሚንቶ ስንገዛ ደረሰኝ ለማግኘት በጣም እየተቸገርን ያለነው። ዳንጎቴ ለኢትዮጵያ ሲሚንቶ ስለሚያመርት ታክስ መክፈል የለበትም፣ በደረሰኝ መሸጥ የለበትም፣ ደርባ ታክስ መክፈል የለበትም በሲሚንቶ። ይሄን ለማረጋገጥ ክብርት የሆነ ሰው ላኩና ጀሞን አሳዩት። 20 ሱቆች ሊያገኙ ይችላሉ። እኔ ዞሬ አንዱን ለምኘው ነው ያለ ደረሰኝ ነው ግብይት የሚካሄደው። በመቶ የሚቆጠር ሺህ ብር ነው ንግድ እየተካሄደ ያለው። መፍትሄ ይሰጠው። ተቀባይ እና ሰጪ ከሌለ ጉቦ የለም። ጉቦ ክራይ ሰብሳቢ ምናምን የተለያየ ያሽሙነሙን የምንጠራው በተለያየ ስርዓትም ይሄ በትክክል የለም። ሁለቱ መስማማት ካልቻሉ ስምምነቱ ግን
ቅድም ክብርት ከንቲባ እንዳሉት በሰላማዊ ነገር እምቢ በማለት ያንን ወንዝ መሻገር ይቻላል አይቻልም እንደ ነገሩ ክብደት ሊለያይ ይችላል። አንዳንዱ ፎርስ ፋይንደር ሆኖ ይመጣና ይሄን ካላደረክ ይሄ አይሆንልህም ይላል። ያ ካልሆነ ሰው የግድ አንድ ወንዝ ለመሻገር ቅድም እንደተባለው የሆነ ነገር ሰጥቶ ማለፍ እንደ ባህል እየተቆጠረ ስለሆነ ሰጪ ከሌለ ተቀባይ የለም የሚለው አባባል እንደ መፈክር ከሚሆን ይልቅ ተቀባዮች ላይ የስነ ምግባር የእርምጃ ብዙ እንደተወሰደ እናውቃለን። እነዛን አተኩሮ መስራትና አጥብቆ የሚሰራበት ሁኔታ ቢፈጠር የተሻለ ለውጥ ይመጣል የሚል እምነት አለኝ። ከገቢ ጋር ያለው ጉዳይ ጋር በተያያዘ ደረሰኝ ጋር ቁጥጥር ጋር ከዚህ ከሌብነት ጋር ከህግ ማስከበር ጋር የተያያዙ ጉዳዮች ናቸው በስፋት የተነሱት። እዚህ መድረክም ተነስተዋል። በመካከለኛ እና ለግብር ከፋይ መድረክም በክፍለ ከተማ በወረዳም በአነስተኛ ግብር ከፋዮችና በአነስተኛ ማኑፋክቸሪንግ ኢንዱስትሪ ውስጥ ባሉ ዜጎች ነጋዴዎች የተነሱ ሀሳቦች ናቸው። እንግዲህ እንደ ከተማ የመንግስት ድርሻ ምን እንደሆነ ትገነዘባላችሁ። የመንግስት ድርሻ እና የንግዱ ማህበረሰብ ድርሻ በየራሱ ባህሪ መታየት አለበት ብዬ አምናለሁ። አንደኛው የመንግስት ድርሻ የሚሆነው ተቋም መፍጠር፣ ተቋም መገንባት። ለተቋሙ መገንባት ስንል ደግሞ ተቋሙ በስርዓት የሚመራበት አደረጃጀትና ሪፎርም ማከናወን ነው። ይህን ከማድረግ አንፃር የከተማ አስተዳደሩ ልዩ ስራ ሰርቷል። በሁሉም ተቋማት በሚባል ደረጃ ላለፉት ጊዜያት ስኬታማ ስራዎችን አከናውናል ብሎ መውሰድ ይቻላል። ግን ያው ገና እየተገነባ ያለ ሀገር እንደመሆኑ ብዙ ቻሌንጆች ያሉበት ሀገር እንደመሆኑ መጠነ ሰፊ ጥያቄዎች ይነሳሉ። ከገቢ አንፃርም የከተማችን ገቢ ከማሳደግ አይን የመጣውን ለውጥ ማድነቅ ያስፈልጋል ብዬ አስባለሁ። ከነበርንበት በከፍተኛ ሁኔታ መሻሻሎች የታዩበት ከተማ ነው። የግብር አቅማችን ማሳደግ ብቻ ሳይሆን የግብር ከፋዩን ቁጥር መጨመርም ቤዙንም በማስፋት የተከናወነው ስራ በመቶዎቹ እጥፍ ነው ይሄ ከተማ እያደገ ያለው። ከነበርንበት 30 ቢሊዮን የመሰብሰብ አቅም ዛሬ የአመቱ እቅዳችን 230 ቢሊዮን ደርሷል። በ9 ወሩ ብቻ ወደ 161 ቢሊዮን መሰብሰብ የተቻለበት ከተማ ነው። በሌላ መንገድ ደግሞ የግብር ከፋዩን ቁጥር ስናይ በንግዱ ማህበረሰብ ግብር እየከፈለ ያለው ነጋዴ ቁጥር ከ200 ሺህ ከ215 18 ሺህ አካባቢ ዛሬ 500 ሺህ በላይ ነጋዴ ግብር ከፋይ ነጋዴ ያለበት ከተማ እየሆነ መጥቷል። ይሄ እድገት ቀላል እድገት አይደለም። መሰረቱንም በማስፋት በገቢም ራስን ለመቻል እየተከናወነ ያለው ስራ ቀላል አይደለም። ይሄ እንዴት መጣ? ይሄ እንዴት ምን ቢሰራ ነው የመጣው ብለን ካሰብን ብዙ ነገሮች ከተማ አስተዳደሩ ተግባራዊ ያደርገዋል። አንደኛው ያው የሲስተም መዘርጋት ነው፣ ስርዓት መዘርጋት። የተቋም አቅምን ለመገንባት ዋናውና ትልቁ ስራ ስርዓት መዘርጋት ነው። የገቢ ስርዓታችን ሪፎርም መደረግ አለበት። ግብር የማይከፍሉ አሉ፣ ደረሰኝ የማይቆርጡ አሉ፣ ይህ መደበኛ ንግድ ውስጥ ያሉ አሉ፣ ህገወጥ ንግድ የሚያንቀሳቅሱ አሉ፣ ታማኝ ግብር ከፋዮች አሉ፣ ራሳቸውን አውቀው ግብራቸውን የሚከፍሉ በወቅቱ የሚከፍሉ ነጋዴዎች ያሉትን ያክል ከዚያ በወጣ መንገድ ደግሞ ብልሽት የሚፈጥሩ አሉ። ይሄ በተቋም ውስጥ ባለም ሰራተኛም ፈጻሚም በንግዱ ማህበረሰብ ውስጥም ያለ ተመሳሳይ ግንዛቤ ያላቸው የሌብነት የማጭበር ስራዎች የሚከናወኑባቸው ገጽታዎች ምልክቶች አሉ። እነዚህን ሁሉ ለማረም ተቋሙ በሲስተም በቴክኖሎጂም በአሰራርም በአደረጃጀትም የደረጀ ተቋም እንዲሆን የማድረግ ኃላፊነት ነው የከተማ አስተዳደሩ የመጀመሪያ ስራ አድርጎ የወሰደው። ይህን በማከናወን ረገድ ሪፎርም እየተደረገ ያለ ተቋም እንደመሆኑ በዚህ ሽግግር ወቅት እንደሚታወቀው የተቋም ግንባታ ረጅም ጊዜ ሊወስድ ይችላል። ያን በመናከናወንበት ሂደት ውስጥ የሚያጋጥሙ ፈተናዎች አሉ። አንደኛው በቁጥጥር ስራችን ውስጥ የፈጻሚዎቻችንን ግንዛቤ አሳድገን አቅም ገንብተን ይሄ የተገነባ አቅም ደግሞ ከሌብነት በጸዳ መንገድ የንግዱ ማህበረሰብ አገልግሎት በመስጠት ፍትሃዊ የሆነ የግብር አጣጣል ስርዓትን በመከተል የቫት ተጠቃሚዎችን ቁጥር በመጨመርና እዛ ውስጥ ደግሞ ላለማጭበርበር የሚደረጉ ሙከራዎችና ትጋቶች እነዚህን ሁሉ ባላንስ አድርጎ ለመምራት የተከናወነው ስራ ቀላል ባይባልም ያነሳቸዋቸው ችግሮች ግን የሉም ብሎ መካድ አይቻልም። የገቢ ስርዓታችን ላይ በቴክኖሎጂ ተደግፎ ዘምኖ ማንም ሰው ስለሚሰራው የንግድ እንቅስቃሴ
የግለሰቦች ወይም ደግሞ የተቋም ጥያቄ ሳያስፈልገው በሲስተሙ ብቻ የሚስተናገድበትን ስርዓት ከመተግበር አንፃር ገና እየሰራን ነው ያለነው ገና እየተሰራ ነው ያለው እስካሁን ማኑዋሊ እየሰራን ባለ ነው በመናደርጋቸው ጥናቶች በመናከናውናቸው የአመራርም የፈጻሚም ስምሪቶች በመናደርጋቸው ቁጥጥሮች ያገኘናቸውን ስኬቶች መካድ አይቻልም የተገኙ ውጤቶች አሉ ስኬቶች አሉ ምናያቸው መሰረተ ልማቶች ምናያቸው ኮሪደር ልማቶች የተከናወኑት ከዚህ በተሰበሰበ ገቢ ነው ከየትም የተገኘ እርዳታ አይደለም ያ እንዲሆን ያስቻለን የገቢ አቅማችንን ከፍ ለማድረግ የሚያስችል ስራ በመስራታችን ነው ያ ውጤት አስገኝቶልናል ይሄንን መቼም ያያችሁትን እየመሰከራችሁ ስለሆነ ትክክለኛ ስራ ተሰርቷል ይያላችሁም ስለሆነ በውጤት የሚገለጽ እየታየ ያለ ስራ ስለሆነ ከተሰበሰበው ገቢም ትልቁን ሀብት 70%ን ለካፒታል በጀት አውለን እየሰራን ስለሆነ ይሄለኛ ትልቅ አቅም ሆኖናል በተለይ ከቁጥጥር ስርዓታችን ጋር በተያያዘ ቁጥጥር እንድናደርግ የሚያስገድደን ጉዳይ በዚያ ደረጃ አስተሳሰባችን ስላላደገ ነው ነጋዴው ማህበረሰብ በራሱ ጊዜ ታማኝ ግብር ከፋይ ሆኖ ግብሩን የሚከፍል ቢሆን ኖሮ ህገወጥ ንግድን ማይሰራና በህጋዊ መንገድ የሚነግድ ቢሆን ኖሮ ተቆጣጣሪ ባላስፈልገን ነበር የግድ ወደ ቁጥጥር እንድንሄድ የሚያደርግ መንግስት ምቹ ሁኔታ ነው መፍጠር ያለበት ለንግዱ ማህበረሰብ የሚነግድበት ቦታ የሚነግድበት የመሰረተ ልማት አቅርቦት የሚነግድበትና ተወዳዳሪ የሚሆንበት ግብይት ቦታ ማዘጋጀት ከዛም በላይ ደግሞ በሌሎች የግብይት ቦታዎች ላይ ተንቀሳቅሶ በዓለም አቀፍ ገበያ ጭምር የሚወዳደር ነጋዴ እንዲፈራ ነው የምንፈልገው እንድንቆጣጠር ግን የሚያስገድደን ገና ያላደገ በህገወጥነት በተለያየ መንገድ ትንሽም ቢሆን ለመንግስት የሚገባውን ነገር ለመንግስት ለራሱ የሚገባውን ለራሱ በቃ የኔን ለኔ ወስዳለሁ የመንግስትን ለመንግስት ከፍላለሁ ትክክለኛ መረጃ ይያለሁ በሚል ደረጃ ያንን ለመቆጣጠር የሚያስችል ደግሞ ቴክኖሎጂ ገና እየተጀመረ በመሆኑ በዛ ደረጃ አሁን የሚጠይቀን የጋራ ትግል ነው የሚሆነው ማለት ነው የጋራ ትግል ካደረግንበት ይታረማል ይስተካከላል እናስባለን ቢታረም ቢስተካከል ነው አሁን ያለንበትን ደረጃ ትንሽ ከፍ ያለ ትልቅ ስኬት ማስመዝገብ የተቻለውና ችግሩ የለም ብለን ባናደርግም እድገቱ ግን ያመጣውን ነገር ቢያንስ የመቀነሱን ሁኔታ ይሄ ባይቀንስ ኖሮ ይሄ ገቢ ባልተሰበሰበ ነበር ችግሩትን በተወሰነ ደረጃ ባይቀንስ ኖሮ ይሄ ሁሉ ውጤት ባልተገኘ ነበር ግን የጠራ አሁንም ቢሆን ከሌብነት የጸዳ ከቁጥጥሩም ፍትሃዊ በሆነ መንገድ ችግር የሌለበት ነው ብለን እንደዚህ አይነት ግብዝ የሆነ ሐሳቤ የለንም የኛም የዘወትር ግምገማችን በአገልግሎት አሰጣጥና በሌብነት ላይ ያሉ ጉዳዮችን አጥርተን እርምጃ መውሰድ አለብን እርምጃ እየወሰድን ነው ይሄ ይቀጥላል እርግጠኛ ሆነን የምንነግራችሁ ይሄን ነው በተገኘው ቁጥር በተደረገ ጥቆማ ቁጥር እርምጃ እየወሰድን እንቀጥላለን ግን እርምጃ ብቻ በቂ ሳይሆን ትግል እናደርግበት ይገባል እናንተም ልትታገሉት ይገባል በእናንተ ላይ መልሰን ቅጣት መልሰን እናንተ ላይ የሚከፈለን ክፍያ ያበዛን ከመንሄድ ለመንግስት የተተወውን ለመንግስት የተፈቀደውን ለመንግስት እንዲሆን ማድረግ ከናንተም ይጠበቃል ከዛ ባሻገር የትኛውን ማክሰስ ተጠቅማችሁ ደግሞ አንድ ደረጃ ከፍ ወዳለ ደረጃ አብዮታዎችን ማቅረብ ይቻላል እታች ላይ ባለ መዋቅር ላይ ብቻ ድርድር አድርገን ታችኛው ብቻ ነው ችግር ያለበት ይያልኩ አይደለም በየደረጃው ችግር ሊኖር ይችላል በየደረጃው ችግር ቢያጋጥም እስከ መጨረሻው ውሳኔ ሰጪ አካል ድረስ ሊያደርስ የሚችል ስርዓት ተዘርግቷል ያን ስርዓት መጠቀም ያስፈልጋል ያንን ስርዓት እየተጠቀምን ከታገልን ምን ገነባው በነገራችን ላይ የጋራ ከተማችን ነው የጋራ ሀገራችን ነው ምን ገነባው የመንግስት ከንግዱ ማህበረሰብ ቀጥቶ የሚያገኘው ሀብት ሳይሆን የንግዱ ማህበረሰብ በትክክለኛው መንገድ ነግዶ በሚያገኘው ግብር የሚገነባ አገርና የሚገነባ ከተማ እንዲኖር ነው የምንፈልገው ያን ለማድረግ ደግሞ ትክክለኛ ነጋዴ ህጋዊ ነጋዴ ደረሰኝ የሚቆርጥ ነጋዴ ግብሩን በወቅቱ የሚከፍል ነጋዴ የሚቆጣጠረውን ባለሙያ የማያማልል ሌባውን ሌባ የሚል አጋልጦ የሚሰጥ መሆን መቻል አለበት ስለዚህ በጋራ ነው ይሄን ትግል የምናደርገው የሚለው አንዱ ከገቢ ጋር ላነሳው የፈለኩት ይሄ ነው የኛ ዋንኛው ጥረት ሆነቱን ለመናገር እናንተን ሀብታም ማድረግ ነው እናንተን ሀብታም ማድረግ የእናንተ ሀብታም መሆን የኢትዮጵያ ሀብታም መሆን ማለት ነው ሀገር ናት ሀብት የምታፈራው ሀገር ናት የምታድገው ሀገር ናት የምትለወጠው እናንተ ሀብታም ስትሆኑ ገበያችን ያድጋል ገበያችን አደገ ማለት የከተማችን የሀገራችን መሰረተ ልማት ይሰፋል ነኚ በተለያየ መንገድ እየተበሳጩ የሚያበሳጯቸው ሰራተኞቻችን የተሻለ ክፍያ ያገኛሉ ችግሮቻቸው ይቀርፋል ያን እየተስማማን እየዘመን የተሻለ
ነገር ለሁላችንም ግብአት እናገኝበታለን። ስለዚህ ጥረታችን ድካማችን በዋናነት እናንተን ሀብታም ማድረግ በቃል የምንናገረው ሳይሆን ተግብረን ያሳየነው ጉዳይ እንደሆነ እናንተም ባንደበቶቻችሁ ስትናገሩት የነበረ ነው። ሁለተኛ እነኚህ የሰራናቸው መሰረተ ልማቶች ከመሬት ተነስተው የተሰሩ አይደሉም፣ ወይም በፍላጎት ስለፈለግን ያገኘናቸው አይደሉም። ሌላ ሀገር አልረዳንም፣ የተለየ ድጋፍ አላገኘንበትም። በእናንተ ግብር የተሰራ ነው። ከእናንተ ባገኘነው የግብር ክፍያ የተሰሩ ናቸው። እኛ ያደረግነው ነገር ቢኖር ሳይባክን ወደ ተግባር እንዲውልና እነኚህ የተደሰታችሁባቸውን መሰረተ ልማቶች እንድታገኙ ማድረግ፣ ከዛም ገቢያችሁ እንዲጨምር ማድረግ። መጨረሻው እኮ የእናንተን ገቢ ነው የሚያሳድገው። የመጨረሻ ተጠቃሚዎች እናንተ ናችሁ። ከተማችን የቱሪስት መስህብ እየሆነች ነው። ይሄ ሁሉ ኮንፈረንስ አዲስ አበባ ላይ ሲካሄድ የአዲስ አበባ ነጋዴ አይደል እንደ ገቢው የሚጨምረው? ሆቴሉ፣ ግብይቱ፣ ትራንስፖርቱ ሁሉም ተሳታፊ የሚጠቀመው እዚህ ባለው የንግዱ ማህበረሰብ በሚያቀርበው አገልግሎት ነው። ካሁኑ እየከፈለን ነው ያለው። ትላንት ስናወጣ የተወሰነ ማይመች ነገር ሊኖር ይችላል የሚቆረቆር ነገር፣ ግን ወዲያው ደግሞ በተሻለ ሁኔታ ይከፍለናል። የእናንተ ትብብር የአብዛኛዎቻችሁ ቀና በጎ ፈቃደኛ ግብር ከፋይ መሆን ባይኖርበት ኖሮ ከየት ይገኛል? ስለዚህ እኛ እንደ ከተማው አስተዳደር እናመሰግናችኋለን። በእውነት በጋራ ነው የሰራነው። በጋራ ነው ይሄንን ውጤት እንድናይ ያደረጋችሁን በከተማው ግብር የተሰራ ከመሆኑ አንፃር። ሁለተኛው እናንተ ግብራችሁን በመክፈላችሁ ምክንያት የአዲስ አበባ ህፃናት በልተው ተመግበው ይማራሉ። በቀን 2 ቁርስና ምሳቸውን ይበላሉ ኮራ ብለው እኩል። እናቶች ቤተሰቦች ሳይጨነቁ ደብተር ይቀርብላቸዋል። ተመሳሳይ ዩኒፎርም ይለብሳሉ። ተመሳሳይ ቦርሳ ይይዛሉ። አብረን ትውልድ እየገነባን ነው። ቀላል እንዳይመስላችሁ። እነኚህ ልጆች ሀገራቸውን በጣም ወደው እንደሚያድጉ ምንም ጥርጥር የለም። ኢንቨስት የተደረገባቸውን በሚገባ በልባቸው ጽፈው ሴቭ አድርገው ነው የሚያድጉት። ምግብ ብቻ አይደለም፣ የእኩልነት ስሜቱ ራሱ ቀላል አይደለም። ተማሪዎች ዛሬ ትምህርት ቤት ውስጥ ቦርቀው ተጫውተው እንዲውሉ ሊያደርግ የሚችል በርካታ የስበት ማዕከላቶችን የሰራን ነው። የህፃናት ማቆያ፣ የመጀመሪያ ደረጃ ትምህርት ቤት ብቻ ሳይሆን የህፃናት መዋያ በመቶዎች ደርሷል። አሁን የህፃናት መዋያዎች፣ የመጫወቻ ቦታዎች አሁን ቅድመ መደበኛ ትምህርት ቤት እንኳን አልነበረንም። አዲስ አበባ ውስጥ ነበረ እንዴ? በግል እዚህ ከሚሰራው ዴከር ተብሎ ከሚሰራው ውጪ አልነበረንም እኮ። እንደ መንግስት ኢንቨስት አድርገን በመቶዎች በዚህ ሰው ወቅት ማቅረብ የቻልነው በዚህ ባጭር ጊዜ ውስጥ ነው። አስፈላጊ ስለሆነ መሰረቱ ላይ ካልተገነባ በኋላ ያልዘራነውን ዘር መልካም ፍሬ ለማጨድ እንጓጓና መወቀስ የሌለበትን አካል እንወቅሳለን። ግራስ ሩት ላይ ነው እየሰራን ያለን። የቀዳማይ ልጅነት ፕሮግራም የሚባለው ሰምታችኋል ብዬ አስባለሁ። አዲስ አበባ ውስጥ ወደ 360 ሺህ የሚሆኑ ከአቅመ ደካማ ገቢ አቅመ ደካማ ከሆኑ ቤተሰቦች ዝቅተኛ ገቢ ካላቸው በተለያየ መንገድ ለችግር ከተጋለጡ ቤተሰብ የተገኙ ህፃናትን ሁለንተናዊ ድጋፍ አድርገን ግራስ ሩት ላይ ክፍተት እንዳይፈጠር ጥረት እያደረግን ነው። ህፃናት እኩል እንዲያድጉ፣ እኩል መጫወቻ እንዲያገኙ፣ እኩል መዋያ እንዲያገኙ፣ መዋያ ቦታቸው ላይ ምግብ እንዲያገኙ ፈትሹ። አካባቢያቸው ላይ ገባ ብላችሁ ይሄ በጣም በሰፊው የተሰራ ነው አዲስ አበባ ላይ። ይሄም ብቻ አይደለም። ጤና ጣቢያዎቻችንና አንደኛ ደረጃ ትምህርት ቤቶቻችን ለህፃናት በሚመች መንገድ በጨዋታ እየተማሩ እንዲያድጉ፣ አእምሯቸው እንዲገነባ፣ አካላቸውም እንዲገነባ ሊያደርግ የሚችል መሰረታዊ ስራ ነው እየተሰራ ያለው። ለዛሬ ብቻ አይደለም የምንሰራው፣ ነገን ታሳቢ ያደረገ። እኛ እንደዛ ቢሰራብን ኖሮ ብለን የምናስበው ክፍተት አለና የዛሬው ትውልድ በተለያየ መንገድ የተለያዩ ክፍተቶች ስናይ የምንወቅሰውን
ወቀሳ በስራ ነው ምላሽ መስጠት የሚገባው ቀጣይ ትውልድ ይሄንን ይዞ እንዳያድግ የሚል መነሻዎች አሉ ለዚህ ሁሉ ስራዎች ውጤታማነት የግብር ከፋዩ ሚና በጣም ትልቅ ነው ለማለት ሳይሆን የምንለው ተጨባጭ ውጤቶች ስላሉ በኮሪደር ልማት ያለማናቸው መንገዶች እኮ እንዳለ ከ200 ኪሎ ሜትር በላይ እስካሁን ድረስ በሰራነው ነው ነኚህ ቴክኖሎጂ ተዘርግቶባቸዋል አንደኛ ልክ ቅድም እንዳነሳችሁት የወሳኝ ኩነት አይነት አገልግሎት በግብር ሰብሳቢ መስሪያ ቤትም በንግድም ላይ እኛን በሚደግፉ መስሪያ ቤቶች ላይ ሁሉ አድርጉ ያላችሁትን ለማድረግ መጀመሪያ መሰረተ ልማቱ መዘርጋት አለበት ሰው ላይላውን ነው የሚያየው ያማረ መንገድና የሳይክል መንገድ የእግረኛ እሱም ቀላል ነገር አይደለም በርግጥ እሱን ብቻ ነው የሚመለከተው ነገር ግን ከተማችንን ለማዘመን እናንተ ዛሬ እንደዚህ ምትወቅሱትን የአገልግሎት አሰጣጥ ክፍተቶችን ለመዝጋት አንዱ መሰረታዊ ውጤት ሊያመጣ የሚችለው ቴክኖሎጂ መጠቀም ነው እናንተም ገብቷችኋል ለዚህ ነው የወሳኝ ኩነት ስታደንቁ የነበረው እንደዛ ለማድረግ እነዚህን ቴክኖሎጂ መሰረተ ልማት ያለ ስስት ኢንቨስት እያደረግንበት ነው በዘላቂነት ሀገራችንን ከተማችንን መቀየር እንዲችል ሱም ብቻ አይደለም እነኚህ ምታዋቸው መብራቶች የደህንነት ካሜራዎች የእናንተን ቢዝነስ ደህንነት የሚጠብቅ ነው እናንተን በሰላም ወጥቶ መግባት እናንተን ንግድ ተቋማት ደህንነት መጠበቅ ኮንፊደንስ እንዲሰማችሁ ማድረግ ላይ ተጨባጭ ውጤት ነው የምናየው እዚህ ፒያሳ ምስክር አይደለ እንዴ የፒያሳ ወርቅ ቤቶች አሁን ቴምፐርድ ግላስ ወይም ደግሞ መስታወት አይደለ እንዴ በራቸው ስለዚህ ለውጦች ናቸው በዚህ አላበቃ ተቋማትን ሪፎርም እያደረግ ነው ተቋማትን ብቻ ሳይሆን ሰራተኞቻችንን ከናንተ በላይ ያመናል ክፍተቱ በጣም እየጣርን እንቅልፍ እያጣን በሌላ በኩል ደግሞ አገልግሎት አሰጣጥ ላይ ያለው ልምምድ በፍጥነት መላቀቅ አለመቻል ያመናል እንዲለወጥ ነው የምንፈልገው እንደዛ ከሆነማ ለምን እንደዚህ እንለፋለን እንዳይለወጥ ችላ የምንለው ጉዳይ ቢሆን ኖሮ ለምን እንደዚህ እንለፋለን እንዲለወጥ ነው የምንፈልገው ለዚህ ነው ፈተና እየሰጠን ገና እንደጀማሪ ስንት አመት ተቀጥሮ ሲሰራ የነበረን ሰራተኛ ፈተና እየሰጠን መልሰን እየመደም እንደገና ስልጣና እያስገባን ግማሾቹን ደግሞ እየቀጣን እየመራን ያለነው በገቢዎች ቢሮ ብቻ እኮ ዘንድሮ የተቀጣውን በየጊዜው ሚዲያ ላይ እናወጣ ያለ ስሙን አጋልጠን ፎቶውን አጋልጠን ተከታተሉ እንጂ ከነ ፎቶ ጀከፈንጅ ሲያዝ ጀከፈንጅ ብለን ካልሆነ ደግሞ በመረጃ ሲደርስበት መረጃውንና ፎቶግራፉን አውጥተን እያጋለጥን ነግበኔ እንዲባል ማለት ነው ሰው እንዲጠነቀቅ እሱ መቅጣት ብቻ ሳይሆን ሌላውም እጁ እንዲታቀብ ለማድረግ ነው በአንድ አመት ውስጥ 160 ሰው ያክል መቅጣት ቀላል ነገር እንዳይመስላችሁ የታገልን ነው ለውጥ ያመጣንበትም ጭምር ነው ያለነው ስለዚህ በርካታ ለውጦች አሉ የነኚህ ለውጦች ተቋዳሾች ናቸው በሚገባ የነኚህ ለውጦች በልጆቻችሁም በሚሰጠው አገልግሎት ከተማችሁ በመለወጧ የሚመጣው የቱሪዝም የኮንፈረንስ ፍሰት አጠቃላይ የኢኮኖሚው መነቃቃት የናንተ የንግድ ስራ ላይ ትልቅ ውጤት የሚያመጣ ነው ይሄ እንደተጠበቀ ሆኖ እስከዚህ ድረስ ብቻ ነው ወይ መለወጥ ያለብን መሰረታዊ ለውጥ ያልመጣባቸው አሁንም ስራዎች አሉን እነኚህ መሰረታዊ ለውጥ ያልመጣባቸውን ተግባራት እንዴት አርገን እንቀይራቸው ከናንተ በላይ እኛ ድምጻችንን ከፍ አርገን ምንናገርባቸውን ጉዳዮች ነው ያነሳችሁት ምንም የተለየ የተጋነነ ነገር አልሰማውም ከናንተ በላይ ድምጻችንን ከፍ አርገን በሚዲያ ያጋለጥን ትክክል አይደለም ይያል እርምጃዎች እየወሰድን መጋጨት ያለብን ቦታ ላይ እየተጋጨን አቋም ይዘን የምንሰራባቸው ስራዎች ናቸው ግን አንድ ነገር እንገንዘብ በአንድ ጊዜ አይቀየርም ትንሽ ያንዳንዶቻችሁን ጥያቄ ዝም ብዬ ሳዳምጥ ፍላጎቱ ደስ አለኝ ቢሆን ኖሮ ነገር ግን እንደዛ አይደለም ግዴላችሁ እውነቱን እንነጋገር
ለምሳሌ ሌብነት ጉቦኝነት በተረት ጭምር ያሳደግነው አይደለ ባንዴ እንዴት ይነቃል በተረት ጭምር እኮ ነው ያሳደግነው በተለይ መንግስት ቤት መግባት ለመዝረፍ እንደሆነ እየተናገርን እየዘመርን እየዘፈን ያሳደግነውን ባንድ ጊዜኛ እንዴት እንንቀላው ሲሾም ያልበር ላይ እየተባለ የተተረተበትን እንትን ነው ዲፕ ሩትድ ነው ልምምዱ ቀላል አይደለም ምቹ ሁኔታ ካገኘ ለመስረቅ የሚጥር የሚሰርቅ ብዙ እንዳለ እናቃለን ከነሱ የተነሳ ደግሞ ቅድም ስትናገሩ እንደነበረው ለሊትና ቀን እንቅልፋቸው የሚሰሩ የሚያገለግሉ ቆመው ተቀብለዋቸው ቆመው የሚሸኙዋቸው አመራሮቻችንና ሰራተኞቻችን አብረው ስማቸው ይጠቁራል ይሄንን ለይተን ካልወቀስን በጣም የሚያገለግሏቸው ሞራላቸው ይነካል ሰው ከጥቅሙ በላይ ሞራል ይገነባዋልና ችግር ያለባቸውን ደግሞ ጠንክራቸው አጋልጣቸው ካልሰጣችሁን ችግሩ ይከርምባቸዋል ይሄ ሰጪ ከሌለ ተቀባይ ከተገኘ የሚባለውን አሁንም እንለዋለን አታሽሹት ከናንተ አታርቁት ግዴላችሁ መሰረታዊ ለውጥ ትፈልጉ የለ ከፈለጋችሁ እንስማማና ትንሹ ጣውረር ሲያጋጥማችሁ ተቋቋሙት ጨከን በሉ ጨከን ብላችሁ መብታችሁን ለማስከበር ጥረት አድርጉ አዲስ አበባ ላይ አብዛኛው የአመራር አመለካከት የሰራተኛው እየተለወጠ እንደሆነ መመዘኛዎችና ማሳያዎች አሉ የመጨረሻ ውሳኔ የማይሰጡባችሁን ሰዎች ተደናግጣችሁ ጉቦ በመስጠት ወይም ደግሞ ተደራድራችሁ የማይገባ ጥቅም ለማግኘት ጥረት ማድረግ ችግሩ አብሮን ይከርማል እንደዚሁ እየተወቃቀስን እንኖራለን ለምንድነው ይሄንን እምለው ባንድ በኩል ማታጋልጡ ብዙዎች ስለሆናችሁ ይሄንን ሁኔታ ስለሚያውቁ እንደ ደካማ ጎን እናንተ ጋር እንደ ክፍተት ስለሚመለከቱት ከመሞከር ወደ ኋላ አይሉ ተገቢ ያልሆነ ኦዲት ተገቢ ያልሆነ የታክስ ውሳኔ ያመጡባችሁና ለመደራደር በር ይከፍታሉ እናንተ ለዚህ በር ካልከፈታችሁ የመጀመሪያው ከናንተ ምን ፈልገው ለዚህ በር አትክፈቱ የመጀመሪያውን በራችሁን በጥብቅ ሁኔታ የምትቆልፉት እናንተ ናችሁ እንዴት ስተቶችን በማስወገድ ስተት ውስጥ ገብታችሁ ስተቱን ለማስተካከል ሲመጡ በድርድር አስጨነቁን ወይም ደግሞ ጉቦ ጠየቁን ከማለት በፊት ለምን እናጠፋለን ያነኛንን ከነሱ በላይ ባለመብት አንገታችን ቀና አርገን መናገር የምንችል ለምን እነሱ እግር ስር ለመውደቅ በሮቻችንን እንከፍታለን አሰራሮቻችን ለምን አናስተካክልም መቼም በንግድ ስርዓት ውስጥ ስናልፍና ስንሰራ ምን ሰራበትን ህግና መመሪያ ሳናውቅ አይደለም ለማወቅም ያስገድደናል ህግንም አለማወቅ ይቅርታና ያስደርግም የሚባለው መርህ በደንብ ታውቁታላችሁ ከናንተ ጋር የምትያያዘውን ህግ መመሪያ በደንብ አንብቧት ጊዜ ስጡና በዛ መሰረት ስሩ ክፍተት በላችሁ ላይ እንዳይመጣ ጥረት አድርጉ የመጀመሪያው ኃላፊነት ይሄ ነው ሁለተኛው መተው ከዚህ ተላልፈው አላግባብ ሲወስኑባችሁ የመጨረሻ ውሳኔ ሰጪዎች ስላልሆኑ ወደሚቀጥለው አቤቱታ አቅርቡ ቅሬታችሁን አቅርቡ እስከኔ ጽፈት ቤት ድረስ ግልጽ የሆነ የቅሬታ ስርዓት አለን እኔ ጽፈት ቤት መምጣት ማለት የግዴታ ከንቲባውን ማግኘት ማለት አይደለም እኔ እንደ ከንቲባ ስርዓት መዘርጋት ነው ትልቁ ኃላፊነቴ ስርዓትን መዘርጋት ነው በየቦታው ያሉ የተዘረጉ ስርዓቶች ደግሞ በደንብ እንዲሰሩ ማድረግ ማስቻል ነው ያይዘረጋነው ስርዓት በደንብ ካልሰራ ሱን ፈትሾ ማስተካከል ነው እንጂ እያንዳንዱን ባለ ጉዳይ
ቁጭ ብሎ ጉዳዩን እያዳመጡ ጉዳዩን እየመዘዙ እየፈቱ አገር አይቀየርም። ስርዓት ግን ከተስተካከለ መምጣትም አያስፈልጋችሁ ባላችሁበት ችግሩ ይፈታል። ስለዚህ ወደሚቀጥለው ሂዱ። ወደሚቀጥለው ሄዳችሁ ካልተፈታ ኑ እኔ ጽፈት ቤትም ነው ሮብና አርብ ወጣ ብዬ ሱፐርቫይዝ አድርግ እዚህ ውስጥ ያገኛችሁኝ ሰዎች እዚህ ያያዩዋችሁ ነው። ሮብና አርብ የዘረጋነው ስርዓት እንዴት እየሰራ እንደሆነ እንዴት እያገለገለ እንደሆነ ከራሴ ጽፈት ቤት ጀምሬ እመለከታለሁ። ልክ እንደዚህ እንደናንተ በትልቅ አዳራሽ ውስጥ ጉዳይ ያዳመጡ ወዲያው ምላሽ እየሰጡ ሳምንት ሳይቆይ ደግሞ የተሰጡ ምላሾችን በግልጽ እያወጡ ነው። ከዚህ ካለፈ የጥቆማ ስርዓትም አለን። በየደረጃው ያለው አሰራር ውጤታማ ሆኖ ችግራችሁ ካልተፈታ ምናልባት የተሰጠው ውሳኔ ደስ ላያሰኛችሁ ይችላል። ነገር ግን ትክክለኛም ሊሆን ይችላል። ትክክለኛም ላይሆን ስለሚችል መደመጥ አለባችሁ። በየደረጃው የታየ ጉዳይ ከሆነ ሮብሮው ጧት ላይ ሁሌ እመለከታለሁ ራሴ ያገኘው ሰዎችን እንዲው አሰራራችን በዛው እንዲገባችሁ ብዬ ነው። ነገር ግን እንደወረደ ጉዳይ መጥቶ ልመለከተው ያስቸግራልና ነው ብዙ የቤት ስራዎች ስላሉብን። እነኚህ ልማቶች እንደዛ ቢሆን ኖሮ አትመለከቷቸውም ነበር። ሶስተኛው ከናንተ የምንፈልገው አጋልጡ ብቻ ሳይሆን አትደራደሩ። ብዙዎችን ላይወክል ይችላል። የማይገባ ጥቅም ለማግኘት ደህና የተባሉትን ሰራተኞች ጭምር ጫና የሚፈጥሩባቸው አሉ። ጉዳይ አስፈጻሚ ልከው ደላላ ልከው ተጥቀመኝና ልጥቀምህ ይዘናቸው እኮ ለህግ ያቀረብናቸው ቁጥራቸው ቀላል አይደሉም። በደረስነው ልክ ማለት ነው። እንተው። ባለመብት መሆን በጣም ያኮራል። እጃችን ንጹህ ሲሆን ህሊናችንም ንጹህ ሲሆን የበለጠ መብታችንን ለማስከበር ኢምፓወርድ እንሆናለን። ጉልበታችን ይጨምራል። ያኔ በዚህ መልክ ብንሄድ ጥሩ ይሆናል። የመረጃ አያያዝ ያለመዘመን መንግስት ቤትም አለ እናንተ ጋርም አለ። ይሄ ተጋላጭ ያደርጋል። መንግስት ቤት ከፍተኛ ሪፎርም ነው እያደረግን ያለ ነው። አንዱ ትኩረት የሰጠነው ለገቢዎች ነው። በእኛ በኩል ውጤቱን ለማየት ጥቂት ጊዜ ብቻ ታገሱን ነው የምንለው። በጣም እየሰራንበት ነው ያለ ነው። እናንተ ማዘመኑ እናንተ ጋርም ያሉ ሰራተኞች እንዳሳስቷቸው ማለት ነው። የመረጃ አያያዝን ማዘመን የበለጠ ማንም መጥቶ በግምት እንደዛ ነው እንደዚህ ነው እንዳይላችሁ ይከላከላችኋል። ምክንያቱም በሲስተም ስለሚሰራ በቀላሉ ትሬስ ይደረጋል። ይሄ እንዳለ ሆኖ ከገቢዎች ጋራ ያነሳችሁትን በርከት ስለሚል ወደሱ ልመለስ። እንግዲህ እንደ ግብር ከፋይነታችሁ ለግብር ከፋይነታችሁ ያለንን አክብሮት ምስጋና ገልጫለሁኝ። አብዛኛው ውጤታማ ያደረገን የናንተ ጤናማ የሆነ አካሄድ ነው። ጥቂት ክፍተቶችን ደግሞ አንስቻለሁኝ። ይሄም ያንኑ የሚደግም ሊሆን ይችላል። ከኦዲት ጋራ ተያይዞ የታክስ ኦዲት ለምን 5 አመት 2 አመት 3 አመት ወደ ኋላ ተመልሶ ይደረጋል? ወዲያውኑ ለምን አይደረግም የሚል ጥያቄ ያቀርባችኋል። የታክስ ኦዲት መደረግ አለበት። ጥቆማ በመጣበት ምክንያት አንድ እናደርጋለን። ሁለተኛ ደግሞ በራሳችን ስርዓት ቼክ ስናደርግ አመላካች ጉዳዮች ሲያጋጥሙ እናደርጋለን እንጂ ሁሉንም ነጋዴ በየአመቱ ኦዲት እያደረግን ልንሰራ አንችልም። ግብር ከፋይነት በበጎ ፈቃደኝነት ነው። ግብር ከፋይነት የውዴታ ግዴታ ነው። ዋናው ገዢው መርህ ይሄ ነው። ግን ከመርሁ ወጣ ባለ ሁኔታ የታክስ መሸሸግ ስወራ የሚያመላክቱ ነገሮች መጥተዋል ሲባል ኦዲተሮች ይወጡና ኦዲት ያደርጋሉ። በአብዛኛው ግኝቶች ይገኛሉ። በአብዛኛው ከዛ ግኝቱ ትክክል አይደለም ከተባለ ቅድም ባልኩት መርህ ነው የሚኬደው። መብታችሁን አስከብሩ። ግኝቱ በደንብ ኮንፊደንስ ካላችሁ እናንተ በራሳችሁ
መተማመን ካላችሁ ከመረጃ ውጪ ምንም ሊደርስባችሁ የሚችል ነገር የለም። በየደረጃው ላለው እስከ መጨረሻው ላለው አቤቱታ ይቅሬታ ሰሚ የግብር ከፋይ በገቢዎች ቢሮ አለን ራሱን የቻለ ስርዓት የተዘረጋለት ከዛ አመራሮቹ ጋር ግቡ እዛ ካላለቀ ነው እኛ ጋር አመራሮቹ ጋር የደረሰ በርካታ ነገር በትክክል እንደተፈታ ክትትል አለኝ በትክክል እንደተፈታ እናንተ ካነሳችሁ ዝርዝር በላይ ማንሳት ይችላል ከጊዜያችን አንፃር ካልሆነ በስተቀር በራስ መተማመን አዳብሩ ከዚህ በላይ እኛም ታስፈልጉናላችሁ እናንተ ባልተገባ ሁኔታ ተጎርታችሁ ብትከስሩ ምን እናገኛለን ገቢ እናጣለን ምርት ይቀንሳል ምርታማነት ይቀንሳል ብዙ ጉዳት ነው የስራ ዕድል ይጠፋል ይሄ እኮ ነው ጉዳቱ ክፍተት ያስከትላል ስለዚህ ቅድም ባልኩ ስርዓት ሄዱ የሂሳብ መዝገብ አያያዝም ላይ ህጉ ግልጽ ነው በየጊዜው ስልጣናና ትምህርት እየተሰጠን ያለው እሱን ክትትል አድርጋችሁ መደረግ ያለባቸው ማሻሻያዎች ብታደርጉ የሂሳብ መዝገብ አያያዝም እንደዚህ አይነት ድርድሮች ክፍተቶች እናንተ ጋር ተገኝተው አንዳንድ ሰራተኞች ጫና እንዲፈጥሩባችሁ እድል ስለሚሰጥ ሁለተኛ ከደረሰኝ መቁረጥ ጋር ተያይዞ በጣም ውይይታችን ማደጉን ያየሁበትና ዛሬ ደስ ከተሰኘውበት ደረሰኝ መቁረጥ ላይ ያለው አቋማችሁ በጣም ተሻሽሏል በጣም ልክ እንደ ዛሬ ኦዲት ነበር ይነሳ የነበረው እንደምታስታውሱት ደረሰኝ መስጠት አለብን የሚል አቋም ተወስዷል ማለት ነው ይሄ ይበል የሚያሳይ ነው መስጠት የለብንም ሳይሆን ዛሬ የተነሳው እቃ ከምንጩ ጀምሮ ደረሰኝ ያስፈልገዋል ከማምረቻው ጀምሮ ዋናዎቹ አከፋፋዮቹ ደረሰኝ የማይቆርጡ አሉና እነሱ ደረሰኝ እንዲቆርጡ አድርጉ ቸርቻሪው ላይ ብቻ ትኩረት አታድርጉ ነው ይሄ ጥቆማውን በጣም ጥሩ ነው በሚገባ ፈትሸን ይሄኛው እንደ ትልቅ ግብአት እንወስደዋለን እውነት ነው ቸርቻሪው ብቻ አይደለም ዋናው የእቃ ምንጭ ነው ነገር ግን ደግሞ ዋናው የእቃ ምንጭ ነው ሲባል ቸርቻሪዎች ደረሰኝ አትቆርጡ ማለት አይደለም የግብር ስርዓት ላይ ጠንካራ ካላልን በስተቀር ለውጣችን ቀጣይነት አይኖረው እንደምታውቁት አደጉ የሚባሉ እና አሜሪካን እንደምሳሌ ብንወስድ የታክስ ጉዳይ ላይ ማዛባት ላይ መሰወር ላይ የሚወስዱትን አቋም ታውቃላችሁ ስለዚህ ህጎች ይከበሩ አሰራሮች ይጠናከሩ ግብር ከፋዮች ተገቢው ክብር ይገባቸዋል አክብረን ማገልገል ይገባናል ግዴታችን ነው ይሄንን ለማምጣት እንጥራለን እንሰራለን እንታጋለን በአንድ ጊዜ ግን ሊመጣልን እንደማይችል ደግሞ እናንተ ወቁት ተወሰነ ትግስት የመጡ ያሉትን ለውጦች እየመዘናችሁ ያላለቀው ክፍልም ተሰርቶ እንደሚያልቅ ተስፋ አድርጋችሁ እምነታችሁን አዳብራችሁ አብረን እንስራ ከዛ በተረፈ ሮም ባንድ ለሊት አልተገነባችም ይላሉ አይደል የዛ ጉዳይ ነውና እናንተ ጋም የመጡ ለውጦችን ያጠናከርን እኛም የጀመርናቸውን ስራዎች ውጤታማ ያደርግን እናጠናክራለን ለሚኩራ ላይ ወረዳ 6 መኖሪያ ቤቱን በኮንዶሚኒየም መኖሪያ ቤት ወደ ንግድ ቤት ቀይሮ እየተሰራ በተደጋጋሚ ይሄ ማስተካከል አለበት ብለ ለወረዳውና ለክፍለ ከተማው ገቢዎችን ብናመለክት ቅድም የተባለውን አልደግመውም በዛ መንገድ እየተደራደሩ ጥለው ይሄዳሉ በአሸጉ በሶስተኛው ቀን ይከፍቱታል ጥላት ነው ያፈራው ህጋዊ ነጋዴው እስከ መጥላት ፊልድ እስከ መቀየር እና ይሄንን ያው እዚህም ስላሉ ሰምተው የቤት ስራ አድርገው የከተማ አስተዳደሩም አይቶት እንዲር ነው ሌላው የቁጥጥር ስርዓቱ አገር አቀፍ ቢሆንልን ዳርዳሩን ኮብልስቶኑ ላይ ፍተሻ የለም ቁጥጥር የለም ሁሉም አይቆጣጠርም ገበያ ማዕከሏ ላይ እና ማሽኑ አለበት ላይ እጅግ በጣም ከፍተኛ ችግር አለ የገበያ ስርዓት አዘረጋጎ ህልበረንዳ ላይ በመኪና ተሽጦ የሚኬድበት እኛ ደግሞ የነሱን ተራራፊ ለቃቅመን እንትን የምናደርግበት ስለሆነ ያም ህጋዊ የሆነው ነጋዴ ህጋዊ ያልሆነውም ወደ ህጋዊ ገብቶ
በተከፈቱት አዳዲስ እንትኖች ተከፍተዋል። የምናውቃቸው የምናያቸው እጅግ በጣም የሚያምሩ የገበያ ማዕከል ተከፍተዋል። ወደዛ ሂደው ህጋዊ ሆነው አገራቸውን እንዳለሙ ቢደረግ እኛም የተሻለ ሰርተን እንድንለወጥ ቢደረግልን እንጠይቃለን። ከተማ አስተዳደራችን ማንኛውንም የዴቨሎፕመንት ስራ በስርዓት መምራት ይፈልጋል። ማንኛውንም የልማት ስራ በህግ ማዕቀፍ መምራት ይፈልጋል። በህግ ማዕቀፍ መምራት ይፈልጋል ማለት ህጉ ተግባራዊ ሲደረግ ተጠቃሚ የሆነ ህብረተሰብ አለ፣ ችግር ያለበት ደግሞ በህጉ ተጠያቂ የሚደረግበት ስርዓት አለ ማለት ነው። ባለፈው ያወጣናቸው ህጎች ወደ ኋላ ተመልሰን ስናያቸው ህጋዊነትን የሚያበረታቱ ህገወጥነትን ደግሞ በዛው ልክ የሚዋጉ የህግ ማዕቀፎች ተዘጋጅተዋል። አንደኛው ለምሳሌ የመደበኛ ንግድን በሚመለከት እንዴት አድርገን ነው ንግድ አለ፣ የመደበኛ ንግድ አለ፣ መደበኛው ንግድ በአንድ በኩል አለ፣ የመደበኛ ንግድ በሌላ መንገድ አለ። መሰረተ ልማት አልምተናል። በየቦታው የንግድ እንቅስቃሴ የሚደረግበት ሁኔታ ካለ ከተማችን መልሰን የምናቆሽሽ ከሆነ ያው እዛው እየተንከባለልን የምንቆይ የከተማ አመራሮች ሆነን ከተማውን በዛ ልክ ችግር ውስጥ እየገባች እንድትቀጥል እናደርጋታለን። ስለዚህ ምንድነው የሚያስፈልገን? የመደበኛ ንግዱን ወደ መደበኛ ንግድ እንኳን በሂደት እየተሸጋገረ የሚሄድበት ሁኔታ ቢኖርም ግን የሚሰራበት የአሰራር ስርዓት ዘርግተናል። ከመደበኛ ንግዱ ጋር በተደበላለቀ መንገድ በለሙ መሰረተ ልማቶች ላይ ተጽዕኖ በሚያሳድርበት መንገድ ከሚሆን በተጠናና በተደራጀ ቦታ ላይ እንቅስቃሴውን እንዲያደርግ የሚያስችል አደረጃጀት፣ አሰራር እና የህግ ማዕቀፍ ተዘጋጅቶ ወደ ተግባር ተገብቷል። ይሄ በእርግጠኝነት ሁላችሁም ተወዱታላችሁ ብለን እናስባለን። ምክንያቱም በአንድ ህንፃ ስር ህንፃው ላይ ህጋዊ ነጋዴ አለ፣ ከህንፃው ስር ደግሞ መደበኛ የሆነ ንግድ እንቅስቃሴ ይደረግበታል። አንዳንዶቹ እዛው አውጥተው ይሰጣሉ፣ ንግዱ በዛ መንገድ ይመራል። አንዳንድ ቦታ ላይ ደግሞ እኛ ህጋዊ ሆነን እየሰራን እያለ በመደበኛ መንገድ ታች እየተሸጠ እኛ ለምን ግብር እንከፍላለን የሚሉ ጥያቄዎች ይነሳሉ። ለዚህ ይሄንን የተደበላለቀ አሰራር ማስተካከል አለብን ብሎ ከተማ አስተዳደሩ ስርዓት ዘርግቷል። ይህን ስርዓት ተግባራዊ ማድረግ አለብን። ስርዓቱን እየመራ ነው ያለነው። በምን መንገድ እና መቼ የሚለው ወደ ስራ ተገብቷል። ጥናት ተደርጓል። ቦታዎች ተለይተዋል። የሚነግዱ ሰዎች ጭምር ተለይተዋል። በዛ ላይ የካፒታል መጠን ተወስኗል። ህግ ወጥቶለታል። በዚህ ህግ ተግባራዊ እየተደረገ ነው ያለው። ይሄንን ማድነቅ ያስፈልጋል። አንዳንዶቹ ጉዳዮች በሂደት የምታውቋቸው ይኖራሉ። ወደፊት ደግሞ በአደረጃጀት የህግ ስናወጣ በአደረጃጀቶች አማካይነት ልንመክርባቸው የምንችልባቸው ጉዳዮች ይኖራሉ። 5 ዓመት ሼድ ላይ ተቀምጦ ነው ሰው አንድ ሰክሰስ የሚሆነው። አንድ አምራች 10 ዓመት ተቀምጦ ነው። ቶዮታን ካምፓኒ እንይ እስኪ፣ ትልልቅ ካምፓኒዎችን እንይ። 15 ዓመት 20 ዓመት 30 እና 40 ዓመት ነው ሼድ ላይ አምርተው አምራችነታቸው ሰክሰስ ሆኖ አሁን በአለም ዙሪያ ላይ ምርቱ እየተሰራጨ ያለው። ስለዚህ አሁን እኛ እንደ አምራች ለምሳሌ ክፍለ ከተማዬን ወክዬ ስናገር እስከ 15 ሚሊዮን ብር ድረስ ያሉብን ችግሮች ያሉብን ጥያቄዎች እንዳሉ ሆኖ እስከ 15 ሚሊዮን ክቡር አቶ ዣንጥራር በተገኙበት ያስመረቅነው G+1 ትምህርት ቤት አስመርቀናል። በአምራቾች በራሳችን ከኪሳችን አውጥተን እያንዳንዳችን ሼዶቻችን ላይ በሚሊዮን እያወጣን ነው ምናለማው። ከመንግስት ጠብቀን ከሚመለከተው አካል አርጉልን ሳንል በመንሰራው ስራ በስሮቻችን ስንት ሰራተኛ ነው ያዳደርን ያለነው። በየሼዶች ስንት ወደ 350 የሚሆኑ ሙያ ሰልጣናቸው ሰልጣኞች አሉ። ይሄንን ትልልቅ ስራ የሚሰራ አምራች ሼድ ልቀቅ ተብሎ የሚለጠፍበት ከሆነ በስጋት ኤሪያ ላይ የሚሆን ከሆነ እንዴት ነው ውጤታም አምራች ልታገኝ የምትችለው? ሀገራችን ማምረቻ ቦታዎችን አግኝተን ከዜሮ ተነስተን አሁን ባለንበት ደረጃ በመንግስታችን አጋዥነት በመድረሳችን በጣም እናመሰግናለን። እዚህ ውስጥ ደግሞ ገባ በየጠለቅ ለማውራት ምፈልገው በደረቅ ምግብ ዝግጅት ዙሪያ 5 ዓመት በቂው ነው በሚለው ብዙ ሰው ይሄን አስተያየት በተለያዩ ስብሰባዎች ሰጥቶበታል። እኔ ግን ገለጽ አድርጌ በደንብ ገባ ብዬ ለመግለጽ ምፈልገው ያሉትን ቻሌንጆች ለመግለጽ ፈልጋለሁ። የእውነት ይደረሳሉ የሚለውን ለመግለጽ ሞክራለሁና 120 ካሬ ሜትር ቦታ ነው የተሰጠን። ወረዳ 6 ውስጥ የድሮ ሼዶች 10 ሼዶች ባንድ ላይ የተሰሩ የቆርቆሮ ቤት ሼዶች ናቸው። ለደረቅ ምግብ ዝግጅት ብዙም ሁሉን ነገር አሟልቶ የቀረበው አልነበሩም። መሰረተ ልማት ጉለቶች አሉት። እንደገና ምግብ እንደመሆኑ ብዙ
በትክክል ትናንት እንዳየናቸው እንደጎበኘናቸው እንደ ጉለሌ ከተማ የእንጀራ ማዕከል ጽድት ያሉ ጥርት ያሉ ምንም ከመሬት አንስተን ብንበላ ጤናችንን የማይነኩ አይነት አሰራር ሳይሆን በተቻለ መጠን ስናገኘው ተደስተን መሬቱን ሴራሚክ በማንጠፍ ግርግዳዎችን ኮምፐርሳቶ በማድረግ ጥራቱን በመጠበቅ ሌላውን ማንችለውን እንደማንችለው ሆነን ለማምረት ሞክረናል። እዛው ሼድ ላይ ሆነን ግን እድገት አሳይተናል። በ11ኛው ዙርም ክቡር ጃንጥራርም እሳቸውን ባሉበት አስመርቃችሁ ተሸጋጋሪ አርጋችሁን ወደ መካከለኛ አሳልፋችሁ ሰጥታችሁን ፕሮፖዛል አቀርበናል። በየአመቱ እናቀርባለን። ግን ተለዋጭ ለዚህ ምናመርትበት አቅም አላገኘንም። አንዱ እየተነሳ ያለው ይሄ ከዚህ ከ5 አመት ቆይተን ውጡ ተባልን፣ ሰፊ የስራ እድል እየፈጠርን ለምንድን ነው በዛ ደረጃ የሚታየው? ለምን የተወሰነ ጊዜ አይሰጥም? ሊሚቱ ለምንድን ነው በዛ መንገድ የተወሰነው? የሚሉ ነገሮች ተነስተዋል። እንግዲህ እናንተ እንደ ንግድ ማህበረሰብ የጋራ መግባባት መፍጠር ያለብን አንድ መስሪያ ቦታ መንግስት ሲያቀርብ መነሻ ምክንያቶች አሉት። ሸድ ሲገነባ ወጣቶች ሲድ መኒ የሚያፈሩባቸው መነሻ ካፒታል የሚያፈሩባቸው እንዲሆኑ ሸዶች ተገንብተዋል። ሸዶቹ ዘላለማዊ የቢዝነስ መስሪያ ማዕከላት ሳይሆኑ የመነሻ ካፒታል እንዲኖራቸው ከዩኒቨርሲቲ ተመርቀው የሚመጡ ወጣቶች በቀጥታ የሚሰሩት ስራ ቤትም ተከራይተው አይችሉም፣ ቦታ ተከራይተውም አይችሉም፣ ቦታም አይቀርብላቸው። ከወላጆቻቸው የሚያገኙትን ገንዘብና ከብድር የምትገኘዋን ገንዘብ በስኬት ባንክ በቀድሞ የአዲስ አበባ ብድርና ቁጠባ ተቋም ከሚሰጣቸው ሀብት ላይ ተነስተው 10 ሆነው 300 ሺህ ብር የሚያገኙ ከሆነ አንዲት ነገር ስለማይገዙ ቢያንስ መንግስት ሸድ ቢያቀርብላቸው ያን ስትራቴጂ መሰረት ተደርጎ ሸዶቹ የቢዝነስ መጀመሪያ ሆነው ለኢንተርፕራይዞች ተሰጡ። በጣም ጎበዝ ኢንተርፕራይዞች ቅድም ሲቀርብ እንደነበረው በጣም ጎበዝ ኢንተርፕራይዞች ራሳቸውን ለወጡ። በ5 አመት ውስጥ ብዙ ስራ እድል ፈጠሩ። አሁን ይሄን የስራ እድል ከፈጠሩ በኋላ ወደሚቀጥለው ደረጃ ሲሸጋገሩ በሚቀጥለው መንግስት ተጨማሪ ሸድ ይስጠን ወይዛው እንቆይ የሚሉ ጥያቄዎች አሉ። በሌላ መንገድ ደግሞ ከታች የሚፈልቀው ወጣት ኃይል ስራ ይፈልጋል፣ ሲድ መኒ ይፈልጋል። ከየት ሪሶርስ ውጥረት አለበት፣ ማጣጣም አለብን። ይህንን እንደ መርህ ወስደን ማየት መቻል ስላለብን ማለት ነው። በአንድ በኩል የኢንዱስትሪ ውስጥ የገቡ እያመረቱ ያሉ አሉ። እነሱን ማበረታታት ማሳደግ ያስፈልጋል፣ አንዳውትሊ ማሳደግ ያስፈልጋል። በሌላ መንገድ ደግሞ ታች ያለውን ወጣት እያደራጁ ስራ መፍጠር የግድ ነው የሚሆነው። አይታችሁት እንደሆነ አሁንም ከፍተኛ የሆነ የስራ ፈላጊ ወጣት አለ አዲስ አበባ ላይ። ይህን የስራ ፈላጊ ወጣት ወደ ስራ ካላስገባን የእናንተን ቢዝነስ አይሆንም። ስለዚህ መተጋገዝ ይፈልጋል። 5 አመት የሞላው ቢያንስ የተወሰነ እንቅስቃሴ ውስጥ ገገብጋ ተከራይቶ መስራት የሚችል ከሆነ ወጥቶ ቢሰራ፣ ነገር ግን ደግሞ አዳዲስ ስራ እድል የሚፈጠርላቸው ዜጎች ደግሞ ተደራጅተው ስራ እድል ቢፈጠርላቸው የሚል እንደ መርህ ያየነው ነው። በሁለት ጉዳዮች መካከል ሚዛን እንጠብቅ። አንዴ አደራጅተን ሼድ ገንብተን ሰጥተን ብድር አገልግሎት አመቻችተን ወደ ስራ ያስገባናቸውን ብቻ እየደገፍን እንሄድ ካልን ከታች የሚመጣው ወጣት ምን እናርገው? ለሁሉም አዳዲስ እየገነባን ብቻ እንስጥ ካልን አቅም ነው የሚወስነን እንጂ አይከፋም ነበር። እውነቱን እነግራችኋለሁ። እድል ያገኛችሁ የብድር እድል የተሰጣችሁ ሼድ የተሰጣችሁ ክትትልና ድጋፍ ተደርጎ በማሽንም ጭምር በማሽነሪ ሊዝ የታገዛችሁ ሰርታችሁ ቶሎ ተሸጋገሩ። ለውጥ የጥረት ውጤት ነው። ሁሉ ጊዜ የመደገፍ ጉዳይ አይደለም። መጣር ያስፈልጋል። ሼድ ገንብተን በነፃ በክራይ አይደለም ስንሰጥ ሴራሚክ አልዘረጋችሁም ተብለን እንዴት እንወቀሳለን? ኮርኒስ አልሰራችሁበትም ተብለን እንዴት እንወቀሳለን? ይሄንን እኮ የህዝብ ሀብት በፍትሃዊነት ነው ማዳረስ ያለብን። ከስራ የሚመጡ ወጣቶች መስራት አለባቸው፣ እድል ማግኘት ይገባቸዋል። በ5 አመት ውስጥ አዎ ከልብ ከተሰራ ለውጥ ይመጣል። በአንድ አመት ተኩል አዲስ አበባ ላይ የመጣው ለውጥ ይዩት። ግድ የለም ቁረጡና ትጥቃችሁን ጠበቅ አድርጉና ስሩ፣ ትጉ፣ ልፉ።
ይመጣል ለውጥ። የገበያ ትስስር እናይላችኋለን። አንዳንድ ከስራችሁ ባህሪ አንፃር ደግሞ 5 ዓመት የማይበቃችሁ እንዳላችሁ እየፈተሽን እያየን ማሻሻያዎች እያደረግን ነው። ስለዚህ ሁሉ ጊዜ የተሟላ ድጋፍ ከመንግስት መጠበቅ ሳይሆን የተገኘውን እድል መጠቀም በዛም ወደ ለውጥ መሸጋገር ዋንኛው መፍትሄ እንደሆነ አስረግጬ ማንሳት ፈልጋለሁ። እነዚህ ማሽነሪ አምራቾች በመንግስታችን በኩል ጥሩ የሆኑ አሁን ለምሳሌ ከቱርክ ከምናመጣ ከቻይና ከህንድ ማሽነሪ ከምናመጣ እነዚህ ብቃት ያላቸው አምራቾች ነገር ግን በተለያየ እውቀት ማነስ ምክንያት ማሽናቻቸውን አንገዛም ይበላሽብናል የሚል ስጋት ከሚሆን ስልጠና አግኝተው አገራችን በአገራችን አምራቾች መጠቀም ቢችልስ? ከባንኮች ጋር አስተሳስራችሁን ባንኮች አምራቹን ኮላቶራል የሚለውን አስቀርተውልን የምናመርተውን ማሽኖች እኛም ለገበያ የሚያዋጡትን ማሽኖች እናቃቸዋለን። እነዛን አምርተን አንድ ማዕከል ተቀምጦልን ባንኩም ከዛ እየወጣ እየተሸጠ እኛም የምናመርተውን ማሽን በየጊዜው ማምረት ነው ስራችን ማለት ነው። ገበያ ፍለጋ እንሄድም። እያመረትን ባንኮች ገንዘባቸውን ለኛ ሰጥተውን አንድ ማዕከል ላይ ይቀመጣል። ከዛ ከማዕከል ደግሞ እነዛ ማሽኖች እየተወሰዱ ባንክ የራሱን ድርሻ ይወስዳል። እኛም የራሳችንን ድርሻ የምንወስድበትን መንገድ ደግሞ ብታመቻቹልን እንደ ከተማ ማለት ነው። ከመሰረተ ልማት ጋር ተያይዞ አዲስ ካፒታል ጋር በተያያዘ የተነሳ ጉዳይ አለ። አዲስ ካፒታል እንደመሰከራችሁት ብቸኛ የካፒታል ፋይናንስ አክሲዮን ማህበር ነው ለአዲስ አበባ ከተማ። ይሄ በጣም በትልቁ ለእናንተ እያገዘ በተለይ ለአነስተኛ ለጥቃቅንና ለመካከለኛ ኢንዱስትሪዎች እያገዘ ያለ ተቋም ነው። ተቋሙ ውስን የነበረች ካፒታሉን ይዞ ይንቀሳቀስ የነበረ ስለሆነ አሁን ትንሽ ቀና እያለ ያለ ተቋም ነው። ግን ለብዙዎቻችሁ የማሽነሪ ከማቅረብ በተለይ በአነስተኛ ደረጃ ላላችሁ በመካከለኛ ደረጃ ላላችሁ ማሽነሪ ከውጭ ገዝቶ ነው የሚያቀርበው። ከሀገር ውስጥ ካለ ምርት እንዲጠቀም ደግሞ እኛ እናስገድደዋለን። የሀገር ውስጥ ምርት በዚያ ልክ ተጠናክሯል ወይ አገር ውስጥ የሚያመርቱን ብታጠናክሩ የሚለው ሐሳብ እጅግ በጣም ጠቃሚ ሐሳብ ነው። በዚያ ልክ ምንድነው የሚመረተው የት ነው የሚመረተው ብለን ለይተን መስራት አለብን። ሐሳቡን እንወስደዋለን ገዢ ሐሳብ ስለሆነ። ምክንያቱም ከውጭ ኢምፖርት ለማድረግ ብዙ ማሽን ከውጭ ለማምጣት ይቸገራል። ተቋሙ እየተቸገረ ነው ያለው፣ ይዘገያል። ኢንተርፕራይዞቹ ደግሞ ቶሎ አግኝተው ማምረት ይፈልጋሉ። ይሄ ቻሌንጅ እያደረገው ስለሆነ እኛ የመግዛት አቅሙን አሁን ከፍ ወዳለ ለከፍተኛ ኢንዱስትሪዎችም ጭምር የሚሰጥበት አቅም እንዲኖረው ይፈልጋል። ግን በሂደት ነው አቅሙ የሚገነባውና ያንን ከማድረግ አንፃር እየሰራንበት ስለሆነ ይህንን በእኛ በኩልም አሁን በተሻለ መጠን የተቋሙን አቅም ከማሳደግ አንፃር ብዙ ጥረቶች እየተደረጉ ናቸው ያሉት። ከዛ ውጭ ደግሞ አምራች የሆነ ለአዲስ ካፒታልና ፋይናንስ አክሲዮን ማህበር ምርት የሚያቀርብ ተቋም ብትፈጥሩ የሚለውን ሐሳብ እንዴት አድርገን ልናገኝ እንችላለን፣ በምን መንገድ ልንሰራ እንችላለን የሚለውን ሐሳቡን ወስደን የምንሰራበት እንደሆነ ታሳቢ ማድረግ ያስፈልጋል። በከተማ ነዋሪነት ከዚህ ከልማት ጋር ተያይዘው ክብርት እኔም አዲስ አበባ ነው ያደግኩትና የተነሱ ሰዎች የተሻለ ቦታ ላይ እንደወደቁ በግሌም ቼክ ለማድረግ ሞክሬያለሁ እንጂ ብዙ ጫጫታዎችም ሌሎች ነገሮችም ይነሱ ነበርና ሁሉም ደስተኛ ናቸው። ግን ምን ስጋት አለኝ ምናልባት ከከተማ የተነሳው ሰው እዚህ ባየ በሰማም ቀፍሎ 50 ብርም 40 ብርም 20 ብርም አግኝቶ ይውል ነበርና ይሄን የሥራ እድል በተዘዋዋሪ አጥቶታል። ኢቭን ማጣቱን እንኳን እንዲያውቅ ነግራችሁታል። ምክንያቱም ኮምፈርት ዞን ውስጥ ከተታችሁት ተደራርቦ በአንድ ክፍል 4 ወር ይኖር የነበረው አሁን በቀን አንዴ ወይም በሳምንት አንዴ ሻወር ወስዶ ጽድት ያለ ቤት ውስጥ አድሮ የሚወጣ ሰው ሆኗልና የሥራ ኦፖርቹኒቲዎችንስ ምን ፈጥራችሁለታል በአካባቢው? ምክንያቱም በዚህ ከኮሪደር ልማት ጋርም ተያይዞ ምናልባት ማንም ሰው ህገ መንግስታዊ መብቶ ነው የተመሄዶ ተዘዋውሮ ሊሰራ ይችላልና በብዛት የምናየው ከደቡብ የመጡ ተወላጆችን ነው። የኛስ የአዲስ አበባ ተወላጅስ በዚህ ስራ ላይ ተደራጅቶ መስራት አይችልም ወይ ወይም ምን እየታሰበለት ነው ያለው የሚለውን ነገር ከግምት ምክንያቱም ኮምፈርት ዞን ውስጥ ገብቷል፣ ምቾት ውስጥ ገብቷል፣ ገንዘብ ያስፈልገዋል በድሮ አይነት ሁኔታ ሊኖር ስለማይችልና እነዚህ እንዲታዩ ፈልጋለሁ። ከዚህ ከገቢ ጋር ተያይዞ ዛሬም ላነሳው የምፈልገው እርሶ ያሉ ክብር ከስራ እድል ጋር ተያይዞ የከተማው ልጆችም ከሌላ ቦታ እንደሚመጡ ልጆች በስፋት እድሉን አግኝተው ቢሰሩ የተባለው እኛም ይሄንን ነው እያልን ያለነው። በህግ ጭምር በመመሪያ ጭምር አውርደነዋል። የከተማው ልጆች በደንብ በተፈጠረው የስራ እድል ይሳተፉ። ስራ መምረጥ፣ ስራ መናቅ፣ ስራ ማማረጥ ለውጥ አያመጣም። ዝቅ ብሎ ሰርቶ ተለውጦ መለወጥ ያስፈልጋል።
በዚህ ደግሞ በርካታ የከተማ ልጆች አሁን ዳታውን አላስኩም እንጂ ከልብ እየሰሩ ነው። በተለይ አሁን በመንሰራው የኮሪደር ልማት ውስጥ ብዙ ስራዎችን ተሳትፎ ሰርተዋል። ስራዎቹ ተጠናቀው ወደ ስራ እድል መፍጠር ሲገቡ በተለይ ሱቆች የንግድ ቦታዎችንም ወስደው ስራዎች ጀምረዋል እየሰሩ ነው ያሉት። ግን ከዚህ በላይ ይሳተፉ። ከዚህ በላይ የጉልበት ስራም ቢሆን መስራት ያስፈልጋል። ወደ ሌላ ስራ ያሻጋጋሉ። ስንቶቻችሁ ናችሁ ከታች ጀምራችሁት ጎንበስ ብላችሁ በጉልበታችሁ ጭምር ለፍታችሁ ዛሬ ትልልቅ አንቱ የተባላችሁ ነጋዴ ለመሆን የበቃችሁ? ታሪካችሁን ንገሩን ብንልኮ እንደዚህ አይነት በርካታ አስተማሪ ነገሮችን ከናንተ አንደበት እንሰማለን። ስለዚህ አበረታቷቸው። እናንተም በከተማው በተፈጠረው እድል ስራ የመፍጠር እድል ስታገኙ ከተማው የሚያቀርበውን ውሃ፣ መብራት፣ መንገድ ተጠቅማችሁ ትልልቅ ስራዎችን ስትሰሩ ዘመዳችሁን ብቻ አትቅጠሩ። ቀጠሯቸው። በአካባቢያችሁ ያሉትን ልጆች አሰልጥናችሁም ቢሆን ቅጠሯቸው። ይቻላል ማሰልጠን። የበለጠ ለቢዝነሳችሁ ጥሩ እምነት መሰረት ትገነባላችሁ። ከማህበረሰቡ ጋራ መተማመን ኦነርሺፕነትን ያዳብራል ማህበረሰቡ በእናንተ ቢዝነስ ላይ። አንድ ነገር እንኳን ቢመጣ የመጀመሪያው ፕሮቴክት የሚያደርገው ያ ማህበረሰብ ነው የሚሆነው። ይጠቅማችኋል። የጽዳት ጉዳይ ማናችንም እንፈልገው ነው። እኔ ትላንትና እየዞርኩ ከተማውን ሳይ ተመስገን ረጅም ቀሚስ መልበስ ልንጀምር ነው ብያለሁ። ምክንያቱም መሬቱ ንጹህ ነው። ቀሚሴን ጭቃ ይነካል፣ ቆሻሻ ይነካል እያልሳቀቅም ጽዳት ማንም ሰው አያመነታበት። ግን ህግ ሲወጣ ልናቀው ይገባል። መጀመሪያ ነጋዴው ተጠርቶ ማህበረሰቡን ቢሆን ተጠርቶ እንዲ ችግር አለ አስተካክሉ፣ ከዚህ በኋላ ግን ልንቀጣ ነው ቢባል ወደን ነው የምንቀጣው። የሽንት ቤት ፍሳሽ የወንዝ ብክለቶችን ለመቀነስ እኔ በግሌ የኔ ባልሆነ ጥፋት ቅጣት መጣብኝ። የመጣው ቅጣት 300 ሺህ ብር በ3 ቀን እንድትከፊ የሚል ነው። 300 ሺህ ብር በ3 ቀን ምን ማለት ነው ስል ፍሳሽ እኔው ብለን ሄደን አየነው። ከኔ የሚወጣ ፍሳሽ አይደለም የሌላ ሰው ፍሳሽ ነው የታየው እዛ ላይ። እሱን አመኑ። ግን አንዴ ተጽፎ መጥቷል አይመለስም። ይሄን በ3 ቀን ካልከፈል 600 ይሆናል። ይሄንን በ5 ቀን ካልከፈልሽ 1 ሚሊዮን ይሆናል። እንዲህ ነው ቃል በቃል አይደል? ወረቀቱ እጄ ላይ አለ። ሄጄ ከኃላፊዎች ጋር ተነጋግሬ ተጨቃጭቄ የማልቀስ ያህል ተጨቃጭቄ የኔ ፍሳሽ እንዳልሆነ ሲረጋገጥ ሳልቀጣ አልፌያለሁ። የተቀጡ ሰዎች ግን አሉ። ይሄ ነገር ቢነገረን አዲስ አበባችን እንግዲህ እናንተም እየለፋችሁ ያላችሁት ለማጽዳት ነው። ገና ብዙ ዘመን ይፈልጋል። ከወንዝ ጋር የተገናኘ ሽንት ቤት ከተማው ላይ ብዙ ነው ያለው። ይሄ ባለበት ተቀጥቶ እንዴት ነው የሚገፋው? ቅጣቱስ አስተማሪ ነው ወይ? ህጎች ሲወጡ ቀድመን ብናቃቸው። ሁለተኛ ከቅጣት ጋር ተያይዞ የተነሳው ነው እዚህ ላይ ትኩረት ተሰጠው። ህጎች ሲወጡ ቀድሞ ማወቅ በጣም ተገቢ ነው። መወያየትም ተገቢ ነው። የተነሳው ነገር ትክክል ነው። ግን እስከዛሬ በቅርብ ጊዜ ብዙ መመሪያዎችን እና ደንቦችን እያወጣን ነው። የአዲስ ሚዲያ ኔትወርክን ገጽ ብታነቡት የአዲስ አበባ ከንቲባ ጽህፈት ቤት ገጽን ብትመለከቱ የተቋማትን ገጽ ብትመለከቱ ሙሉ ህጉ ጭምር ነው የሚለቀቀው። ህጉ ይለቀቃል። እንደገና መግለጫዎች ይሰጣሉ፣ ውይይቶች ይደረጋሉ በህጎች ላይ። አንድ ነገር የምናዳምጠውና የምንከታተለው ወደ ራሳችን ወደ ሆነች ጉዳይ ብቻ ስትመጣ አይሁን። አጠቃላይ ከተማችን ላይ እየተካሄደ ያለው ምንድነው? ምን አዳዲስ ነገሮች አሉ? ምን አዳዲስ ውሳኔዎች፣ እርምጃዎች እየተወሰዱ ነው? ማስተካከያዎች እየተሰሩ ነው? ምን ልማት ስራዎች እየተሰሩ ነው? የእናንተ ጉዳይ ነው፣ ተከታተሉ። አዲስ ሚዲያ ኔትወርክ ደግሞ ዋናው ትኩረቱ ከተማው ላይ ነው። የከተማውን ጉዳይ ወደ ህዝብ ማድረስ፣ ህዝብ ጋር የደረሰውን ደግሞ ከህዝብ የሚነሳውን ደግሞ ወደኛም ማድረስ እናንተን እንድናዳምጥ የማድረግ ነው። መግለጫዎቹ ግን በሁሉም ሚዲያዎች ይሄዳሉ። በሁሉም ሚዲያዎች መግለጫዎቹ ለምሳሌ አሁን ይሄ የብክለት መከላከል ህግ ሁሉም ሚዲያዎች ሰርተውበታል እኔ እንደማውቀው። እንደገና የመድረክ ሰፋፊ ውይይቶች ተካሂደዋል። ሶስተኛ በየክፍለ ከተማው የወረደ ውይይት እንዲደረግበት ተደርጓል። ከአመራሮቹ ጋራ ቀጥታ
የገጽ ለገጽ የሚዲያ ውይይትና ማህበረሰቡ እንዲጠይቅ ምን ልጠይቅሎ በሚለው ፕሮግራም ጭምር እንዲሄድ ተደርጓል። ተከታተሉ። በዋናነት እኮ እናንተን ለመከላከል ነው። ወንዞቻችን ሲበከሉ አካባቢ ሲበከል ማን ነው የሚጎዳው? ማን ነው የሚታመመው? ፒያሳ አካባቢ እኮ ከተከሰቱ የጤና ጠንቆች መካከል የጤና መረጃችን እንደሚያሳየው አብዛኛው ከመተንፈሻ አካል ጋር የሚያያዝ ሆኖ ነው የተገኘው። ለምን ቢባል ያው በዚህ የሚያልፈውን ወንዝ ታውቁታላችሁ የተሸከመውን ገመና። ስለዚህ እናንተን ለመጠበቅ ነው፣ ጤንነታችሁን ለመጠበቅ፣ የልጆቻችሁን ጤንነት ለመጠበቅ፣ አጠቃላይ ገጽታችንንም የሀገራችንን ክብር ለመጠበቅ ነው። ስለዚህ አለማጥፋት ነው በዋናነት። እናንተ ቅጣቱ በዛ አነሰ ከሚለው ጋራ ከምትሟገቱ እናንተ ተቀጣችሁ ምንም ጠብ የሚልልን ነገር የለም። ከቅጣት አግኝተን ምን ሰራው ልማት የለም። ቅጣት ሰው ተምሮ ደንገጥ ብሎ ጥፋቱን እንዲተው ነው አላማው። በቃ ከዛ ያለፈ ገቢው ለኛ ኢምንት ነው፣ ከምንም የሚቆጠር አይደለም። እንድትቀጡ አይደለም እንፈልገው፣ እንድትታረሙ፣ እንዳታጠፉ፣ ራሳችሁ እንድትከላከሉ እንፈልገው። በየትኛው በገቢዎችም ይሁን በዚህኛው በክለትን ለመከላከልም ይሁን በሌሎች የደንብ መተላለፎች እንድትቀጡ አይደለም እንፈልገው። ተው አታድርጉ የተባለው ማህበረሰቡ ሲተው እሰየው፣ ካልተወ ግን ህጉን አክብሮ የሚሰራው ያለውን ያክል ህጉን አክብሮ የማይሰራ ሲገኝ ደግሞ ህግ ሊተገበር ስለሚገባ ማለት ነው። እሱም ደግሞ አስተማሪ እንዲሆን እንሻለን። ስለዚህ ራሳችሁን ከቆጠባችሁ ለተለያየ ጥፋት እና ቅጣት የሚያጋልጣችሁን ተግባር ከራቃችሁት ማን ነው እናንተ ጋር የሚደርሰው? ማንም እናንተ ጋር የመድረስ ስልጣን የለው። ራሳችሁን ተከላክላችኋላ ከወዲሁ። በጥቅሉ ያነሳችኋቸው እነኝና መሰል ጥያቄዎችን ይዘን እንሰራበታለን። ትናንት ለሚኩራ ላይ ጎብኝተን፣ አቃቂ ቃሊቲ ላይ ጎብኝተን፣ ቡልቡላ ላይ ጎብኝተን ገላንጉራን አይቼ ሲሄድ ትንሿ ወረዳ 6 በቆዳ ስፋቷ የቂርቆስ ክፍለ ከተማን የምታክል በህዝብ ቁጥሯ ብቻ የምታንስ ካልሆነ በስተቀር በጣም ሰፊ ወረዳ፣ በጣም ብዙ የልማት ተነሺ ያለባት፣ በሁለት ሳይት ክብርት ከንቲባ ያስገባሻቸው የልማት አርበኞቻችን ያሉበት፣ ከዛ በዘለለ ግን እያንዳንዱ ኮንዶሚኒየም ላይ በግራውንድ በጊዜያዊነት እንዲሁም በመጠለያ ያለበት ወይም ህዝብ የሰፈረበት ነው። ገላንጉራን አይቼ ቀን ነው ምናለ የኛም ወረዳ የኔ ክፍለ ከተማም እንዲህ በሆነ ብዬ። ምክንያቱም ከሰባተኛ ፎቅ መሬት ወርዶ እዚህ ሰፈር በነበረው አይነት ሽንት ቤት ነው ሽንት ቤት የምንጠቀመው። አንቺ ወርደሽ ለአገልግሎት ክፍት ባደረግሽው ትሪትመንት ሲቪል ወርኩ ብቻ አልቆ መካኒካሉ ባለማለቁ ዛሬም ከሰባተኛ ፎቅ እየወረድን ሽንት ቤት የምንጠቀመው በጋራ ቆርቆሮ ነው። ለዛውም ለኮንዶሚኒየሙ በማይመጥነው ደረጃ። ታክሳስ 3 አንቺ ከመጣሽ በኋላ ትንሽ የሚታይ ነገር ምናልባት እዛ ትልቅ ስራ የተሰራው ከሰፈራ ወደ 3ቱም ሳይቶች የሚያስገባው መንገድ ከጋሪ ከተሳቢ ከሰው ጋር ህፃናቶቻችንን ተጋፍተን ነበረ። ምንም እንኳን ዛሬም በተሰራው ስራ እንዲያልቅልን ጥያቄ ቢኖረንም መንገዱ ሰፍቶ እንደ ልባችን እንገባለን። እንዲሁም አቃቂ ቃሊቲ ላይ በ53 ቀንና በ57 ቀን ያለቁ ትምህርት ቤቶች እኛ አካባቢ እስከ 90 ቀን የሄደበት አጋጣሚ አለ። ቢሆንም ለዘንድሮ አመት አልደረሰም። ለሚቀጥለው አመት ምናልባት ይሻላል ብለን ተስፋ እናደርጋለን። ግን በአንድ ክፍል 130 ተማሪ ነው ያለው። ይሄ የትምህርት ጥራታችን ለማስጠበቅ ይጠቅመናል ወይ ይረዳናል ወይ? ጊዜያዊ ክፍል እኮ በቆርቆሮም ተሰርቶ ይሄ ነጋዴ ይሄ ማህበረሰብ ተይዞ እኮ ጊዜያዊ ቆርቆሮ ተሰርቶ ልጆቻችን እንደዛ መሆን ይችላሉ። በጣም ብዙ መሬት አለው ወረዳው ክፍለ ከተማው። እንደሚታወቀው ለሚኩራ እንደ ስሙ ለሚ ነው። እንደምታውቀው የአራብሳ ስፋራ አካባቢ ኮንዶሚኒየም በስንት ጥረት ያለቀ ነው። ብዙ ብልሽት አጋጥሞታል ገና ከጅምሩ ማለት ነው። ያን ሁሉ ችግር ፈተን ነው መኖሪያ ቤት ደረጃ ላይ እንዲመጣ ያደረግነው። በለውጡ ዋዜማና በለውጡ ማግስት በርካታ ችግሮች እንዳጋጠሙት ይታወቃል።
ሁለተኛ ሲሰራ ያው የሀገራችን ችግር ነው የባለፈው መውቀስ እንዳይመስል ነው የምቆጠው ነገር ግን የምንማርበት ጉዳይ ነው እኛም ቢሆን ያለ ፍሳሽ ስርዓት የተገነባ ቤት ነው ምን እናርግ ያለ ፍሳሽ ስርዓት የኖርክበት ያያየው አልነበረም ያለ ፍሳሽ ስርዓት ተገነባ ከዛም በኋላ ነው አሁን ወተር ትሪትመንት ፍሳሽ ማስወገጃ ስርዓት ህንጻ እየቆረቆርን ወደ መዘርጋት ይሄር ነው ሰው ደግሞ ይሄ ሳይስተካከል አስቀድሞ ወጣ እንዲወጣለት ተደረገ አትገባም ብለን መከልከል የለብንም ባለበት ቦታ ታች መሬት ላይ የሚገለገልበትን አንዳንድ መሰረተ ልማቶች አዘጋጅተን ከዛ ህንጻው ላይ ማስተካከያዎች እየሰራን አሁን አንተም እንደተናገርከው የፍሳሽ ማስወገጃ ስርዓት ዘርግተናል ትንሽ ኤሌክትሮ ሜካኒካል በዶላር ከውጪ ስለሚመጣ ይቀረናል ያን የመሰለ መንገድ ሰርተናል አንተም ስትናገረው እንደነበረው ገላንጉራና እዛ ያለው ሁኔታ አንድ አይደለም በሁሉ ነገርም ከተፎካከርን አይሆንም እዛ ያለው የማስተካከያ ስራዎች ከብልሽት ተነስተን እየሰራን ያለነው ነው ሁለተኛ ከኮንትራክተሮች ጋር ያጋጠመን ችግር ነው በለውጡ ጊዜ ጥለው ስለጠፉ ማስተካከያ ስራዎች ሰርተናል ወደ ማጠናቀቂያው መተናል አዲስ ፕሮጀክት መስራት እንደቀላል መሰላችሁ የተበላሸን ነገር ከማስተካከል አዲስ ፕሮጀክት መስራት በጣም ይቀላል እንደዛ ሆኖብን ነውኛ ትንሽ ታገሱ የሰራንበት ነው ያለነው ሁለተኛ የትምርት ቤቱ ትንሽ ያጋነው እንዳይሆን ተጠራጠራለሁ ትንሽ ሰፈር ውስጥ መለስ ብዬ አይቼዋለሁ ነገር ግን ማስፋፋያ አካባቢ ስለሆነ የትምርት ቤት እጥረት እንዳለ አቃለሁ በአንድ ክፍል ግን 130 ተማሪ ያለ አይመስለኝም ለማንኛውም ጥቆማን እንወስደዋለን ጥቆማን ወስደን ቼክ አድርገን ቶሎ ብለን ማስተካከያዎች እናረጋለን መንገዱንም ቶሎ ብላችሁ አስፋልት አልብሱ ያልከውን ያው አርሶ አደሩ መንገድ የለንም ብሎ ባለፈው ብዙ ሲወቅት መንገዱ ሰራን ቀጥሎ ደግሞ አስፋልት እናለብሳለን ሁሉ ባንዴ ስለማይሰራ ነው እንጂ ትኩረት መስጠታችንን በሰራነው ስራ ማየት ትችላላችሁ በጥቅሉ እንበርታ ማለት ወዳለሁ አገሬ ጋራ ናት በጋራ ነው የምትገነባው ተረዳርተን ተደጋግፈን ተደማምጠን አብረን ስለሰራን ውጤቶች አይተናል እነኚህ ውጤቶች ደግሞ ሁላችንን ተጠቃሚ ያደርጋሉ ይቀጥላል የሚቆም ጉዳይ አይደለም ሌላም ጊዜ እንደዚሁ ፕሮግራም አዘጋጅተን እናዳምጣችኋለን በግልጽ የሚሰማችሁን መናገርን መጠቆምን ቀጥሉበት እሱ ነው ሀገር የሚገነባውና ለኛም የሚጠቅመን ችግሮቻችሁንም እንድንፈታ የሚያደርገን ነገር ግን ደግሞ እናንተ ገማ ያሉ ነገሮችንና ችግሮችን ተነጋገሩ አትሸፋፍኑ ከዛም ካልተስተካከለ ሙሉ ማስተካከያ ስለማይገኝ በጋራ እንደዛ አንድ ተግባቦት ደረጃ ላይ ሆነን ከሰራን የማይለወጥ ነገር የለም እንለውጣለን በነበረም ፕሮግራም ረጅም ሰዓት በጨዋነት ሐሳባችሁን አቅርባችሁ ተደማምጠን እንዲህ አይነት ውይይት ስላደረግን እጅግ በጣም ደስ ብሎኛል እጅግ አርገን እናመሰግናለን